ወደ ራሱ እንሄዳለን ነው ማለት ነው። እዚህ ሰው ወደ ሰው የጸለየበትን አንተ ወደ ማርያም እንድትጸልይ መመሪያ የሆነህን ሰው ወደ ሰው የጸለየበትን አሳየኝ። እሺ ከዛ ዲራይቭ ማድረግ ከዛም ራሱ ከዛ ደግሞ አሁን አሳየኝ። አሁንም ሚዩት አድርጌያለሁ። አሳየኝ። እዚሁ የጠቀስከው ጥቅስ አንተ ነህ። አንተ መኮንን ወደ ማርያም ትጸልያለህ። ለዚህ ማረጋገጫ እንዲሆን መረጃ ስጠኝ ሲል ከመጽሐፍ ቅዱስ ራዕይ 5:8 ጠቅሳለህ። ኦኬ ልክ እንዳንተው መኮንን ወደ ማርያም እንደጸለየ ሰዎች ወደ ሰዎች የጸለዩበትን ከዚህ ክፍል ላይ አምጣ አሳይ። ታስወራኛለህ ወይስ ኢንተራፕት ታደርገኝ? ከዚህ በኋላ ራሱ ምናምን ነገር አትበላ። ጥያቄ ላይ መልስ ነው ማስወራ። ያ ድጋሚ እንዳልኩክ እነዛ 24 እንትኖቹ እና 4 ክሪቸሮቹ የሰውን ጸሎት ለኢየሱስ ክርስቶስ ይሰጣሉ። ስለዚህ በሱ ድራይቭ ማድረግ ይችላል። ጥያቄ ምን ነበር? ያ ለሰው አንተ ለማርያም እንደምጸልየው ሰው በሰው እዚህ ጋር ተጸልዮላቸው እንደሆነ አሳየኝ ትለኛለህ። እኔ ጥያቄ አድምጠኝ። አንተ ወደ ማርያም እንደምትጸልየው ሰዎች ወደ ሰዎች እንዲጸልዩ ያለበትን አሳየኝ ነው ብያልኩ። ኦኬ አንተ ይሄን ያመጣው ምንድነው? 24 ሽማግሌዎችና 4 እንስሶች ያቀብላሉ አልከኝ። ለማለ ኢየሱስ ኦኬ ያቀብላሉ። እኔ ስለመቀባበል አይደለም የጠየኩ። እኔ አንተ ማርያምን ትለምናታለህ አይደል? ትጸልያለህ ወደ እሷ። ያ ኢንተርሴት ታደርግልኛለች እኮ ትለምናታለህ አይደል? 5:8 እንደሚለው ራዕይ የጠየኩን ስማኝ። ካልሆነ አስወርድሃለሁ፣ በታይ ትወርዳለህ። ምክንያቱም ለምጠይቀው ጥያቄ ቀጥታ መልስ ስለማሰጠኝ ጫጫታ ስለፈጠርክ የኦርቶዶክሳውያን ጠባይ ነውና እታች ውረድ ወንድምዬ። ቴንኪው አትድከም፣ እታች ውረድ። ምክንያቱም በጣም ብዙ ታግሻለሁ። ላነበብከው ጥያቄ የሚመጥን መልስ አይደለም የምትሰጠው። ወይ ጠይቃለሁ፣ ለምጠይቅ ጥያቄ የሚመጥን አቻ የሆነ መልስ አይደለም የምትሰጠኝ። በጣም ብዙ ታገስኩ። እኔ መኮንን ወደ ማርያም ይጸልያል፣ ይለምናል፣ ጸሎትና ልመናን ያቀርባል። ልክ እንደዚሁ አንተ ወደ እሷ ጸሎትና ልመናን እንድታቀርብ መጽሐፍ ቅዱስ ያስተምርሃል ወይ ብስል፣ አዎ ያስተምረኛል አልክ። የትኛው ነው? ራዕይ መጽሐፍ ምዕራፍ 5:8 እዚህ ጋር አሁን ሰው ወደ ሰው ጸለየ ብሎ የሚል ነው ማሳየት ያለብህ። ምክንያቱም መኮንን ወደ ማርያም እንደጸለየ ማለት ነው። ልታሳይ አልቻልክም፣ ልትደበቅ ነው የፈለግከው ማለት ነው። እና ይሄ የኦርቶዶክሳውያን ጠባይ ነው። ስትያዙ እንደዚህ ነው የምትሆኑት ማለት ነው። እና በዚህ እረዳሃለሁ። ሌላ ሰው ይግባ። ምንም ጫጫታ ነው የሚሆነው ከዚህ በኋላ። ይኸውላችሁ ስትገቡ ኦርቶዶክሳውያን ለምትጠይቁን ጥያቄ የሚመጥን መልስ ልንሰጣችሁ ግዴታ መሆን አለበት። እንደገባ ሚዩት አታርግ ብራዘር። እታች ውረድ፣ አትደበቅ። ስትገቡ አትደበቁ። እሺ አስገባው እንደገባ ተደበቀ። ይሄ ማለት ሪፖርት ሊያደርግ ማለት ነው። ሎክ እናንተ ገብታችሁ ስትጠይቁን ለምሳሌ አበበ በሶ በላ ብላችሁ አንስታችሁ አረፍተ ነገር። በሶ ማለት ምን ማለት ነው? ኤርሚያስ ከምንድን ነው የሚሰራው በለ ጥያቄ ጠየቀኝ። በሶ ከምን እንደሚሰራ ኤርሚያስ ቀጥታ ነው መልስ መስጠት ያለበት። እንደ ምሳሌ ሳመጣ ማለት በሶ ከምን እንደሚሰራ ነው ያንተ ጥያቄ። በሶ ከምንድን ነው የሚሰራው ነው። በሶ ከምንድን ነው የሚሰራው ብለህ ስጠይቀኝ አንተ ማንጎ ጁስ ፍሪጅ ውስጥ አስገብተህ ትንሽ አቀዝቅዘህ አውጥተህ በበረዶ በጥብጠህ ብትጠጣው አይባልም። ለጥያቄው የሚመጥን መልስ አልሰጠሁም ማለት ነው። እንደዛ ብዬ ብል አንተ መቼ ስለ ማንጎ ጠየቀኝና የጠየቀኝ ማንጎ ጁስ እንዴት ይሰራል አይደለም። የጠየቀኝ በሶ ከምን ይሰራል ነው፣ እንዴት ይሰራል ነው። ኦኬ እሱኛውን ደግሞ አልሆን ብሎ ሲል እሺ በሶ ከምን ይሰራል ነው የኔ ጥያቄ። እባክህ ስማኝ ኤርሚያስ ብለህ ስትለኝ በሶ ነው ያልከኝ ብዬ እጠይቃለሁ። አዎ ይገርማል። መረብ ስጋ ቤት ሄደን ለቅቅል የሚሆን አጥንት ይዤ መጣው። እግዚኦ! ኧረ እባክህ በሶ ከምንድን ነው የሚሰራው? ጥያቄ ነው። ምልል አንድ ደቂቃ እኮ አልሰጠኸኝም ምናምን ነገር እንደዚህ እኮ ነው የሚሉት። እንደዚህ ነው የሚሉት። አንድ ልታስወራኝ አልቻልክም እንዴ? እንዴት ብዬ ላስወራ? የጠየቅኩ በሶ ከምን ይሰራል ነው። አንተ የምታወራኝ ማንጎ ፍሪጅ ውስጥ ገብቶ ቀዝቅዞ ሲጠጣ ሸጋ ነው ትለኛለህ። መልስ ስጠኝ ለጠየቅኩት ጥያቄ ተገቢ ምናምን ብዬ ስልህ ወይ ስትለኝ ሉካንዳ ቤት ሄጄ የገዛሁት አጥንት ለቅቅል እንዴት ጥሩ መሰለህ ብለህ ትላለህ። ይሄ ማለት ታዲያ አሁን ጥያቄ ለተጠየቀው ጥያቄ ተገቢ መልስ ሰጠሁ ማለት ነው? አልሰጠሁም። ኦርቶዶክስ እንደዚህ ናቸው። ማርያም ታማልዳለች ብሎ የሚል መጽሐፍ ቅዱስ ውስጥ አለ ይለዋል። እሺ አለ፣ አምጡ ጥቅሱን አሳየን። ኢየሱስ ክርስቶስ
ማርያም አታማልድም ማለት ብሎ ኢየሱስ ክርስቶስ እኮ እናቱ ናት ይላል። ሰውዬ እኛ አያቱ ናት አክስቱ ናት አላልንም። የተጠይቀው ማርያም ታማልዳለች ነው። እናቱ ናት አይደለችም ይልሃል። እንዲህ ኧረ እባክህ ለተጠይቀው ጥያቄ መልስ ስጥ። መልስልኝ አንተ። እናቱ ናት እናቱ አይደለችም ይልሃል። ኦርቶዶክሳውያን ይመጡና ትልቁ እውቀታቸው እነሱ ይሄ እኛ እናቱ አይደለችም ብለን ያልን ይመስል ማለት ነው። መኮንን ለማርያም ይጸልያል፣ ይለምናል፣ ይለማመናል። ይሄ ማለት ማርያም ሰው ነች፣ እሱም ሰው ነው። ሰው ወደ ሰው ይጸልያል አለ። ሰው ወደ ሰው ይጸልያል ብሎ የሚለውን ሄደና መጣነም እንዳተጋላችሁ ሽማግሌዎቹ ሰዎች ናቸው። 24ቱ ሽማግሌዎች የሚባሉት 4ቱ እንስሶች ደግሞ ኪሩቤሎች ናቸው፣ ሰው አይደሉም። የማይገናኝ መልስ። የኔ ጥያቄ ሰው ወደ ሰው ይጸልያሉ። የእሱ መልስ ሽማግሌዎቹን ከእንስሶቹ ጋር በዚህ በእንስሶች መንፈስማ ደግሞ ተለክፈውልሃል አልኩ። የሰማዩ እንስሶች 4ቱ እንስሶች አይደለም። እኔ የምድር እንስሳ ይሆን አላውቅም፣ እነሱ የሚያወሩት የ4ቱ እንስሶች ግን እነዚህ ኪሩቤሎች ናቸው። የእግዚአብሔርን ክብር የሚሸከሙ ቅዱሳት ፍጥረታት ናቸው። ሰው ወደ ሰው ይጸልያል። አንተ ሰው ነህ፣ ማርያም ሰው ነች። አዎ። አንተ ወደ እሷ ትጸልያለህ፣ ትለምናለህ። አዎ። ኦኬ። ለዚህ የሚመጥን መልስ አለ መጽሐፍ ቅዱስ ላይ? እንዴታ! የት ነው ያለው ክፍል? ራዕይ መጽሐፍ ምዕራፍ 5 ቁጥር 8 አሳየኝ። 24ቱ ሽማግሌዎች ከ4ቱ እንስሶች ጋር ያቀብላሉ፣ ይቀባበላሉ፣ ሃትሪክ ይሰራሉ ምናምን ነገር ይላል። አልተጠይቅም ወንድምዬ። ለመመለስ ጥያቄ መስማት አለባችሁ። ከሰማችሁ በኋላ ለጥያቄ የሚመጥን መልስ አምጡ። ኦኬ እሺ፣ ሰላም ነው። እግዚአብሔር ይመስገን። ያዕቆብ ነው ጃኮብ? አዎ ያዕቆብ። እንኳን ደህና መጣ። እንኳን ደህና ቆየ። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እሺ፣ አረስቱን አይተዋል? ቅድም ነው አላዩት? አሁን ጌታችን ኢየሱስ ክርስቶስ ያማልዳል። ጌታ ኢየሱስ ክርስቶስ ያማልዳል። በምን አንጻር? በምንም አንጻር ይሁን ያማልዳል። እኔ ነበር ጥያቄ ልጠይቅ የገባሁት እኮ። መጠየቅ ይችላል? አይ በለው ነገር የለም ወንድምዬ። ያማልዳሉ ትጠይቃለህ? አይ ልጠይቅና ከዛ በኋላ ትጠይቃለህ። ግድ የለም። እንግዲህ አንዴ መቼም የመዋረድ ዘመን ሆኖባችኋል። እንደ ጀግኖቹ ጠይቀኝ ብለህ ገባህ አይደል? ስጠይቅህ ደግሞ አይ እኔ ነበርኩ እኮ ልጠይቅህ። እኔ በእንግሊዝኛ ነው ያነበብኩት። ያዕቆብ ጫወታ አይደለም። ኢየሱስ ክርስቶስ ያማልዳል ወይ? አንተ ትጠይቀኛለህ የፈለግከውን። አማርኛ ያማልዳል የሚለውን ፍቺ አላውቅም፣ ትነግረኛለህ። እኔ በእንግሊዝኛ ኢየሱስ ክርስቶስ ያስታርቃል፣ ከእግዚአብሔር አብ ጋር አስታርቆናል አይደል? ታርቀናል ወይስ አልታረቅንም? አሁን ያስታርቃል። ታርቀናል ወይስ አልታረቅንም? አሁን ያስታርቃል። ለጠየኩት ጥያቄ መልስ መልስልኝ። ጊዜ አትፍጅ፣ ካልሆነ ታይ ትወርዳለህ። አሁን ያስታርቃል። ታርቀናል ወይስ አልታረቅንም? እሺ፣ እታች ውረድ። ሌላ ሰው ካለ ኑ ግቡ። ኦኬ፣ ሌላ ሰው ካለ ኑ ግቡ ወገኖች። ምላሳችሁ እንደዚህ ሲተሳሰር ሳይ በጣም ደስ ይለኛል። እውነቴን ነው የምልህ። ምክንያቱስ ወይ አትማሩ ወይ አታነቡ፣ ዝም ብሎ በቃ ስድብ ብቻ ማለት ነው። የእናንተ ሙያ ጴንጤ መናፍቅ ነው፣ በዛ ወጥቶ በዚህ ገብቶ ነው። ጴንጤው ደግሞ መጽሐፍ ቅዱስ ያነብ ከረመ። አሁን ስትጠየቁ እኔ ልጠይቀህ እንጂ የገባሁት አንተ ልጠይቀኝ አይችልም ብሎ የሚል ማለት ነው። ኦኬ ጥያቄያችን ኢየሱስ ክርስቶስ ያማልዳል ወይ? አዎ ካልከኝ፣ አይ አይደለም ካልከኝ፣ ማርያምስ ታማልዳለች? የሁለቱንም በአንድነት አድርጌ እንጠይቀው። ዳጊ አለ? ኦኬ ኦኬ ቢኒያው ቀጥሉ።
አንዴ እሺ ወንድም እናስቸግር የለ እንግዲህ ዛሬ የተገለጡት የእንግሊዘኞቹ ናቸው እያለ ነው። ግን የሉም እንደዛም ሆኖ ማለት ነው። መግባት ትችላላችሁ። በምልጃ ላይ በነገረ ምልጃ ላይ ሀሳብ ያላችሁ ማርያም ትማልዳለች ብላችሁ የምትሞግቱ፣ ኢየሱስ አይማልድም ብላችሁ ደግሞ የምትሞግቱ መግባት ትችላላችሁ። በርዕሱ ላይ ማለት ነው። በተረፈ እንግዲህ ያው ምልጃን በተመለከተ እኛ ሁሌ የምንለው አንድና አንድ ነው። ጌታ ኢየሱስ ክርስቶስ ይማልዳል። አምላክ ነው፣ እንዴት ይማልዳል? ፈራጅ ነው፣ ፈጣሪ ነው፣ እንዴት ይማልዳል ትላላችሁና በአንድ በኩል አምላክም ነው ሰውም ነው ትላላችሁ። ምልጃው ላይ ስትመጡ የሰውነቱን ባህሪ አትቀበሉትም ማለት ነው። በሰውነቱ ይማልዳል፣ በአምላክነቱ ይፈርዳል። ይህ መጽሐፍ ቅዱስ ነው። ችግሩ ከመጽሐፍ ቅዱስ ውጭ ማውራት መናገር ነው ችግር የሚያመጣው እና ጥቅስን ራሱን የሚወክለውን ጥቅስ አውዱን የያዘ ጥቅስ ስለማጠቅሱ ደግሞ ትቸገራላችሁ። ከዚህ አንጻር አሁንም ታች ካላችሁ ወንድሞችና እህቶች፣ ኦርቶዶክሳውያን ወንድሞችና እህቶች እስኪ ማርያም ትማልዳለች ግቡና እንዴት እንደምትማልድ አሳዩን። እንዴት እንደማትማልድ ደግሞ እናሳያችሁ፣ ፈቃደኛም ከሆናችሁ ለማወቅ ማለት ኢየሱስ ክርስቶስ እንዴት እንደሚማልድ እናሳያችሁ። እናንተ ደግሞ ኢየሱስ ክርስቶስ እንዴት እንደማይማልድ አሳዩን እና በየትኛውም መጽሐፋችሁ በየትኛውም በዚህ ጉዳይ እናንተ መጽሐፍ ቅዱስ ብቻ ብላችሁ ስለማታምኑ ከመጽሐፍ ቅዱስ ውጭም ቢሆን እንኳን ካላችሁ፣ ግን እኛ ገገማ ጴንጤዎች ስለሆንን ከመጽሐፍ ቅዱስ ውጭ አንጠቅስም። መጽሐፍ ቅዱስ ብቻ ብለን ስለምናምን ማለት ነው፣ ሶላ ስክሪፕቸራል ብለን ስለምናምን እዛም ውስጥ የጎደለ ነገር ስለሌለ እዛም ውስጥ በቂ የሆነ ምላሽ ስላለ ምልጃን በተመለከተ ማለት ነው። እና ካላችሁ መግባት ትችላላችሁ። ሴቶችም ካላችሁ ወንዶችም ካላችሁ መምህራንም ካላችሁ ዩአር ዌልካም። ሊያ አለሽ ብዬ ተስፋ አደርጋለሁ። ዳጊ ስራ ላይ ሆኖ ነው። መዳን በክርስቶስ አንቺም አለሻ ነው። የመኝታ ጊዜ ሆኖላችሁ ነው። እሺ አስገቡኝ እያለ ነው ዳራ። እኔ ማስገባት አልችልም። አንዳችሁ ማስገባት ከቻላችሁ አስገቡት። ለጊዜው ማስገባት እስክችል ሌላ ሰው ያስገባሃል። ዳራ ሊያ ትችያለሽ? እህታችን ሊያ። እሺ ወንድም ዳጊ በእንቅልፍ እያገለገሉ ነው ትላል ወይ ቢኒ? እህታችን አንድ ሁለት የጠራዎች ትንሽ ራቅ አይ ነው በደንብ ማንን ነው አስገቢው ያልከኝ? አንድ ወንድም አስገቡን እንጂ ይላል ዳራ የሚባል እዚህ ሁለተኛው ሶስተኛው ኮሜንት ላይ ገብቶላል። ሰላም እንዴት ናቸው? ዳራ ሰላም ይብዛ። እንዴት ነህ? ደህና እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ቤተክርስቲያን። ኦርቶዶክስ ቤተክርስቲያን። ኦኬ። በርዕሱ መልክ ነው የምናወራው። ማርያም እንዴት እንደምትማልድ ኢየሱስ ክርስቶስ ደግሞ እንዴት እንደማይማልድ የምታሳይ ነው። አይገባ? እኔ በመጀመሪያ በኢየሱስ ክርስቶስ ምልጃ ላይ ላወራ ፈልጋለሁ፣ ምናልባት ፈቃደኛ ከሆን።
ምንድን አቋምክ? ይማልዳል የሚለው ነው አይማልድም የሚለው? ኦርቶዶክስ ቤተክርስቲያን እኔ እስከማውቀው ድረስ የኢየሱስን ምልጃ እንትን ብሎ አያውቁም። አሚን ኮመንት ተደርጎበት አያውቅም። እኛ ኦየስ እኔ ኮመንት ተደርጎበት አያውቅም። ምን ማለት ነው? ኮመንት ተደርጎበት አያውቅም። ያ ማለት ምንም አይደግፉትም፣ አይቀበሉትም። አይደለም የኢየሱስን ምልጃ ኢየሱስ አማልዶናል፣ ምንም ጥያቄ የለውም። መስቀል ላይ የተሰቀለው ያ ተግባሩ ማብራሪያ ላይ ሳትሄድ አሁን የተናገርካት ወርድ ኦርቶዶክስ ቤተክርስቲያን የጌታ ኢየሱስ ክርስቶስ ምልጃ ላይ ኮመንት አድርጋ አታውቅም ማለት ምን ማለት ነው? ምን ማለት ነው? ያው በግልጽ ኢየሱስ ክርስቶስ አማላጅነቱን ክዳ አታውቅም ማለት ነው። ኖ ዳውት ነው። አዎ ኦኬ። አንተ የኦርቶዶክስነት ተከታይ ነህ? አዎ ነኝ። እሺ ማርያም ስትማልዳለች ብለህ ታምናለህ? አዎ መጀመሪያ የኢየሱስን እንጨርስና ወደ ማርያም እንሄዳለን እኮ። አሁን ሁለቱንም ነው እያወራን ያለ ነው። አሁን የኢየሱስን ምልጃ እኛ እንደተማርነው ምንድነው ብለን የምናስበው? እኔ ለምሳሌ የኢየሱስን ለእኔ ማዳኑን ለእኔ መሞቱን መሰቀሉን ከዛ በኋላ ደግሞ መነሳቱን አምኜ ስቀበል ኦልሬዲ ያንን ምልጃውን ተቀብያለሁ ማለት ነው። ከአብ ተታርቅ ያለው ማለት ነው። በዛ ሞመንት ያኔ ከተቀበልኩ በኋላ ማለት ነው። አሁን ምንድነው አዲስ ለሚመጡ ሰዎች፣ ወደ ክርስትና የሚመጡ ሰዎች ገና ያልተቀበሉ አሉ፣ ብዙዎች አሉ። የኢየሱስን ምልጃ፣ የኢየሱስን መሞት መሰቀል ያልተቀበሉ አሉ። እነሱ ሲመጡ ኢየሱስ ያስታርቃል። አዎ ያኔ በተቀበሉ ጊዜ አንዴ ከተቀበልን በኋላ ግን ስንቴ ነው የሚማልደን ኢየሱስ? አንዴ ከተቀበልን በኋላ እንዴት ነው? መጀመሪያ ላመኑት ይማልዳል አይደለ? ማልዷል አይደል? እኔ መሞቱን አሜን ብዬ ስቀበል ለእኔ ሞቶልኛል አይደል? ተቀብለሃል በዛ ውስጥ ማለት? አዎ ከተቀበልኩ በኋላ ከአንተ በኋላ ላሉት ምልጃውን አትቀበልም? እቀበላለሁ። ለእኔ በኋላ ላሉት ለአዲሶቹ እቀበላለሁ። ለአዲሶቹ አማላጅ ነው የምትቀበለው። በምን መልኩ? ለአንተ ሞቶልህ፣ ለአንተ ተሰቃይቶልህ፣ ለአንተ ዋጋ ከፍሎልህ ከማለደ ከአንተ በኋላ ለአዲሶቹ ክርስቲያን እንዴት ነው የሚማለደው ብለህ ታምናለህ? ለነሱ ሞቶላቸዋል፣ ግን እነሱ ለመዳን መሞቱን አምኖ መቀበል አለባቸው። ዘሴም አንተ እንዳረከው ማለት ነው። አዎ እኔም እንዳረኩት ማድረግ አለባቸው። ካልተቀበሉ አይድኑም። ኦኬ ታዲያ ምንድነው ልዩነት ልታሳይ የፈለግከው በኢየሱስ ክርስቶስ ምልጃ ላይ? ስለዚህ እኔ እዚህ ጋር ላሳይ የፈለግኩኝ ምንድነው ኢየሱስ ክርስቶስ እኔ ልክ አምኜ የእሱን መሞት እኔን ማዳኑን ስቀበል ያኔ ምልጃው እዛ ጋር ያበቃልኛል ለእኔ። ከዛ በኋላ ያለው ኢየሱስ ወደ ፈራጅነት ስራው ይሄዳል ማለት ነው። ምክንያቱም የፍርድ ስራ ለወልድ ነው የተሰጠው። በአንተ ጉዳይ እንደዛ ይላል መጽሐፍ ቅዱስ። ፍርድ ለወልድ ነው የተሰጠ ይናገራል መጽሐፍ። አንዴ ከማለደልህ በኋላ ያንተ ምልጃ የኢየሱስ ክርስቶስ ምልጃ እንደሚያበቃ መጽሐፍ ቅዱስ ማስረጃ አለው። ለእኔ ነው የምልህ፣ ለእኔ እኮ ለአንተ መጽሐፍ ቅዱስ ማለት እኮ ይሄ እኮ ምንም የግድ በኢንክ ተጽፎ መቀመጥ ያለበት ነገር አለ። ኮመን ሴንስ እኮ ነው። እና ምን አንብበህ ነው የምትረዳው? ምን እያነበብክ ነው የምትከተለው? መጽሐፍ ቅዱስን አንብበህ ካልተከተልክ መጽሐፍ ቅዱስን እያነበብኩልህ እኮ ነው አሁን እኮ አለ። እንደዛ ከሆነ መልካም አሳየና። አንተ አንዴ ከማለደልህ በኋላ ከዛ በኋላ ምልጃው አይ አይደለም፣ ወርድ ትዊስት አታርግ እያልኩ ያለሁት ምንድን ነው? እኔ አንዴ ከተቀበልኩ በኋላ ደግሞ አማላጅነቱ ለእኔ ምኑ ጋ ነው? እኔ ኦልሬዲ ተቀብያለሁ፣ ድኛለሁ። እሺ ምኑ ጋ ነው አማላጅነቱ? ከዛ በኋላ እኮ እሱን እኮ ነው አሳየኝ። መልስልኝ እኮ አሳየኛ አንተ። እኔ ኦልሬዲ አይማልደንም ያልከው አንተ ነህ። ከዛ በኋላ እኔ አላልኩም። ከዛ በኋላ አይማልደኝም አልክ እኮ። አንዴ ምልጃውን ተቀብያለሁ አልክ። በኋላ
ቀጥሎ ባለው ክፍል የህይወት ሂደት ላይ እንደማይማልድህ እኔን አይማልደኝም። አዎ አይማልድም እኮ ይማልዳል የሚል አሳየኝ እስኪ። እኔ አምኜ ከተቀበልኩ በኋላ ለእኔ እንደገናም ደግሞ መልሶ መላልሶ እኔን ያማልደኛል የሚል አሳየኝ። እኔን እየጠየቀኝ ከሆነ እኔ እኮ አሁን ያንተን የመጠየቂያ ጊዜ ሳይሆን ጥያቄ የመመለሻ ርዕስ ይዘን የገባው ጥያቄ ርዕስ ተከትለህ ጥያቄ ልትመልስ ነው የገባው። አንተ አሁን ኢየሱስ ክርስቶስ እንዴት እንደማይማልድ አሳዩን ብለን ነው የገባው አይደል? ማርያም እንዴት እንደምትማልድ አሳዩን ብለን የገባ ነው ማለት። ስለዚህ ከአንተ ነው የምንፈልገው የምትጠቅሳቸውን ጥቅስ ማለት ነው። ስለዚህ ያው አንተን እንኳን እንዴት እንደማለደ ቃለ እግዚአብሔር ስጠኝ ብለህ መስጠት አለብህ። ማልዶኛል እኮ ማልዶኛል። እኔ እስኪ ስጠኝ ቃልስ ማስረጃ ስጠኝ። እንግዲህ እንደሚሰቀል መጽሐፍ ቅዱስ ተናግሯል። ጥቅስ ምን ላይ እንድናወጣው የሚሰማም ሰው ስላለ አብሮ እንዲከታተለን። ይሄ እኮ ቤዚክ ክርስቲያኒቲ ኮንሰፕት እኮ ነው። ለምንድን ነው ይሄን የምጠይቀው? ኦር ላይ ይሄን ለመጠቀም ፈልገህ ነው? እኛ ብቻ አይደለም ክርስቲያን ከታችን ስላሉ ማለት ነው እኮ። አስተባሪው አንተ እኮ ነህ እዚህ ጋር። ኖ አንተ እኮ ገብተሃል ወንድም አለም፣ ገብተሃል እኮ። እኔ ገብቻለሁ። እኔና አንተ ኮመንሊ የምናምናቸው ቤዚክ የክርስቲያን ኮንሰፕቶች አሉ። ከነዛ ውስጥ አንዱ ምንድን ነው? ክርስቶስ ተሰቅሏል፣ ተሰቃይቷል። እሺ አንተ የምትከተለው ይህን ጥቅስ ስጠኝ እያልክ ነው። አንተም ክርስቲያን አይደለም ማለት ነው። ይህን ጥቅስ ስጠኝ የምትል ከሆነ አንተም ሳታግ ነው ፈለግና። እኛ እዚህ ያለን ክርስቲያኖች ፈለግን ማስረጃ። ኦኬ አንተ ክርስቲያን ነህ? አንተ ክርስቲያን አይደለ? ኦኬ አሳየኝ እስኪ አንተ። ጥያቄ አይደለማ። ለምን መሰለህ? የጥያቄ ምክንያት አይደለም። ተናገረው እንዳታፍነኝ በእናትህ። ከቢኒ ጋር ጥሩ ኮንቨርሴሽን እያደረግን ምንም ጥሩ አንተ ታፍናለህ። በእናትህ በእውነት ታፍናለህ አንተ። እታች ውረድ። ምክንያቱም ምንም እግዚአብሔር ቃል እውቀት የለም። እታች ውረድ። ምንም የእግዚአብሔር ቃል እውቀት የለም። ለተጠየቀው ጥያቄ እንኳን መልስ የማይሰጥ ሰውዬ ግን ከታች አስገባኝ እያለ ሲለው ነበር። ጥያቄ ወንድምነት ቢኒ ሲጠይቀው ለጠይቀው ጥያቄ መልስ ከመስጠት ይልቅ እሱን ጥያቄ ይጠይቀዋል። ቢያንስ ለጠይቀ ጥያቄ መልስ ከሰጠህ በኋላ ነው ከዛ ጥያቄ የምጠይቀው ማለት ነው። እኔ ጥያቄ ጠይቀሃለሁ፣ አንተ ጥያቄ ጠይቀኛለህ እንዴ? ጥያቄ ለምጠይቀህ ጥያቄ መልስ ስጠኝ ነው ያለ። መልስ ከሰጠ በኋላ መልሱ ካጠገበውም ካላጠገበውም ከዛ ደግሞ እንደገና ትጠይቃለህ ማለት። የተግባቦት ህግ እንኳን ራሱ አታውቅም ማለት ነው። እና እታች ውረድ ወንድሞች። ሌሎች ካላችሁ ነው ለተጠይቀው ጥያቄ መልስ የምሰጡ ከሆነ ቴንኪው። ቢኒ የቀጥሉ። ህይወት የምትዋለሽ ሊያ ተኝታለች ይመስለኛል። ላልከኝ እድሜዬ የምትይው ካለ ፍሪ ነው ልልሽ ፈልጌ ነው። ነው የምለው የለኝም። ግን ትናንትና ማታ ምን ሰማው መሰለህ? ስለማማለድ ሲጠያየቁ የሆነ ቤት ሰማሁኝና እናንተ ቤት ትገባለች አንድ ጸዲ ጸዳ ላይ ሰምቲንግ የምትባል ሴትጃ ስምሆን እና ምን አለች? ማርያም አስተዋጽኦ አላደረገችም ወይ ስለ መዳናችን ስለ ህይወት መዳናችን እያለች ስጠይቃቸው ነበር። እና በጣም ሲገርመኝ ነበር። በምን ምክንያት ነው ማርያም በምንድን ነው አስተዋጽኦ ያደረገችው ብዬ በጣም ጥያቄ። በቃ እርስ በርስ ነው መሰለኝ የሚነጋገሩት። ጴንጤ ነኝ ብሎ የሚናገረው መናገር እንትን አይልም፣ ጴንጤ ነኝ ይላቸዋል። እና እነሱን ወግ ነው እርስ በርስ ነው ጀስት ለማሳመን ያክል የሚነጋገሩት ንግግር ማለት ነው። እና በምን በኩል ነው አስተዋጽኦ ያደረገችው? የእኛን ነብስ ለማደመጥ አለች ወይስ ምንድን ነው ነገሩ? እና አስተዋጽኦ ካደረገች ለምን መጀመሪያ ደረጃ ክርስቶስ ወደ ምድር መጣ? በሷ ለምን አለፈ? እሷ አለች አይደለም ወይ በምድር መጀመሪያት? እኔ በአንቺ ዓለም ዳነ እኮ ነው ብሎ የሚሏት ያ በጣም የሚገርም እኮ ነው። በጣም የሚገርምህ በቃ። እና ደግሞ አሁን ራሱ ስሰማ በጣም የሚገርም በጣም ብዙ ተደጋጋሚ እንደ ስሰማቸው ኦርቶዶክስ ብለው የሚመጡት አንድ አይነት ጥቅስ ነው የሚያመጡት። እና ግን የሆነ ደረጃ ላይ ደርሰው ማለፍ ያቅታቸዋል ማለት ነው። በጥያቄ ስታፋጥጣቸው ማለፍ ያቅታቸዋል። እና እግዚአብሔር ብርሃን እንዲሆናቸው ነው እኔ የምጸልይላቸው በእውነት። አንቺ እሱኛውን እንግዲህ አስተዋጽኦ አላደረገችም ወይ ምናምን ነገር ብለው ጥያቄ የሚጠይቁት ምክንያቱም አስተዋጽኦ አድርጋለች ብለው
ዓለም በኢየሱስ ክርስቶስ አይደለም ዳነ ብለው የሚሉት እኮ እነሱ ዓለም በአንቺ ዳነ ነው ብለው የሚሉት ብኪ ድህነ ዓለም ነው ብለው የሚሉት ብኪ ድህነ ዓለም በአንቺ ዳነ በልጅሽም ሰላም ሆነ ይላሉ። ልጅና እናቱ ተከፋፍለው እሷ ዓለሙን ስታድነው እሱ ደግሞ ለዓለሙ ሰላም ሰጠ ነው ብለው የሚሉት እንጂ በኢየሱስ ክርስቶስ ዓለም ዳነ አይሉ። እንዲህ አይነት ምንፍቅና ነው። እዚህ ያላችሁ ሰሙ ወንጌላውያን ወንድሞቼ ናቶቼ ኦርቶዶክሳውያን በኢየሱስ ክርስቶስ ነው ዓለም የዳነው መድኃኔዓለም ምናምን ነገር ብለው የሚሉት እሱ ለምንድን ነው? ይሄ ወጣቶቹ አየር ለመያዝ ብለው የሚጫወቱት አይነት ነገር ነው። በዛ አንዱ ልክ ብኪ ድህነ ዓለም ብለው ይላሉ። ወበወልድኪ ደግሞ ብለው በልጅሽ ብኪ ድህነ ዓለም በአንቺ ዓለም ዳነ በልጅሽም ሰላም ሆነ ይላሉ። ዓለም በአንቺ ዳነ ነው የሚሉት፣ በልጅሽ ዳነ አይሉ እና ይህንን ይዛ ነው ለደህንነታችን አስተዋጽኦ አላደረገችም ወይ ብላ የምትለው ማለት ነው። ያ የሚገርም ነው። በቃ ለምን አስፈለገ ነው? እሱ አስተዋጽኦ ካደረገች መጀመሪያም ደረጃ እኮ አለች ነው። ክርስቶስ የፈጸመውን ሁሉ መፈጸም ትችል ነበረ እና ይሄን ነው የምንለው። ኦኬ ሌላ ለተጠየቀው ጥያቄ መልስ የሚሰጥ በትክክል በአግባብ የሚናገር ሰው ካለ መምጣት ይችላል። እሺ እሺ መልካሙ ኦኬ እሺ ሌላ አለ ወገኖች? ሌላ ካለ መምጣት ይችላል። እሺ ቤኒ ወይ ትችላለህ? ከቻልክ ቀጥል። እሺ ትንሽ ደቂቃ አለኝ እችላለሁ። እድሜ ታሳስብልናለች የሚለዋት ነገር በጣም ነው ያስቀኝ። እግዚአብሔርን ዝንጉ አድርገውት ነው እሱ እንዳይረሳ ነው እሷ የምታሳስበው። በጣም ማሳሰብ የሚለው ቃል በጣም ያበሳጫል። አንዳንዱ እኮ አፍ ላይ ራሱ ያበሳጫል። ገብቷል? ማሳሰብ ምን ማለት ነው? እሱ እየረሳ ኦኬ መቼም አንቺ ካልሽ እኔ እንኳን ትንሽ ቢዚ ነበርኩ እሺ ምናምን ብሎ ነው ማለት ሰው ይመስላችኋል። ፈጣሪ መሆኑን ልረሱታል። ላይክ ፈጣሪና ፍጡር የሚለው ነገር ባይ ዘ ወይ አስበውት አይደለም የሚያወሩት። ሲያወሩ ራሱ ምንድን ነው እስኪ ማርያም አሁን እኮ አት ዘ ኤንድ ኦፍ ዘ ዴይ ማርያም ማድረግ የማትችለው እግዚአብሔር ግን የሚችለው ምንድን ነው? ሰው ሊመልስልኝ አልቻለው። ይሄ ነው። በደንብ ስሙኛ አንድ ጊዜ ማርያም ማድረግ የማትችለው እግዚአብሔር ግን የሚያደርገው ነገር እስኪ ንገሩን። እስኪ ይችን ነገር ንገሩን። አይመልሱ ያ ማሳሰብ ማርያም ማድረግ የረሳውን ሁሉ ታስታውሰዋለች እኮ ያ በጣም ይረሳል እኮ ማለት ነው። እግዚአብሔር ረስቶት አስታውሰዋለች። እነሱ የነሱ ጌታ እግዚአብሔር ምስክሬ ነው አልኳቸው ወንድሞች እናቶች። እግዚአብሔር ረስቶት ማርያም ታስታውሰዋለች። በመጽሐፎቻቸው ላይ እንደዛ አድርገው ነው የጻፉት። ዝንጉ ሆኖ ማለት ነው። ረስቶት ዝንጉ ሆኖ ብለኸኝ አልነበረምን ትለዋለች። በንግግራቸው በኮንቨርሴሽናቸው መካከል ማለት ነው። አንተ ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብለኸኝ አልነበረምን? ወንድሞች እናቶቼ የአብርሃም አምላክ ምስክር ነው። እኔ የመረጃ ችግር የለብኝም። አጥንትህ መቅኔ ውስጥ ሁሉ የሚገባ መረጃ ነው የምሰጥ። መቅኔ ውስጥ ማለት ነው። ገጽ ከአማርኛ ገጽ ከምዕራፍ ጠቅሼ ማለት ነው። እና የኦርቶዶክሳውያኑ ኢየሱስ እየረሳ የምታስታውሰው ማርያም አሳስቢልኝ ማለት የእሱ ነገር ካልነገርሽው በየመሃል ውስጥ የራሳ ስለሚችል በየመካከሉ አሳስቢው ድንግሎ አሳስቢ ይሏታል። አንዴ ከነገሩት የማይሰማ ነው፣ ሰምቶም ሊረሳ ስለሚችል በየጊዜው አሳስቢው። ኤርሚ አሁን ዳጊ ሲያወራ ነው ትዝ ያለኝና ቅድም ሲናገር የነበረው ልጅ ጸልይልኝ እላታለሁ ሲል ነበር። ሰምት አስተውለው ከሆነ ማለት ነው። እንዴት እግዚአብሔር በመልእክተኛ ነው እንደ የሚጸልየው ጸሎት? ይህንም ብለው ለቄሶቹ ለወዳቸው ሞሚያ የሰሩት የፈጠሩት ነገር አለ። ህዝቡ በጣም የሚያሳዝነው ይኸውልህ
ይህ ህዝብ እጅግ የተበዘበዘና የተዘረፈ ነው ይላል ኢሳያስ ሲናገር ማለት ነው። ነብዩ ኢሳያስ ሲናገር ይህ ህዝብ እጅግ የተበዘበዘና የተዘረፈ ነው ይላል። በዚያ ዘመን የነበረው ትውልድ የእግዚአብሔርን ቃል የጣለ ትውልድ ስለነበረ ማለት ነው። በማን ነው የሚበዘበዘው? በማን ነው የሚዘረፈው? እስራኤል። እግዚአብሔር ለእስራኤል እረኛው አይደለ? ይጠብቀው የለ ወይ? አዎ ይጠብቀዋል። ታዲያ ጌታ ጥበቃውን አነሳ ከእስራኤል ላይ? አዎ። በምን ምክንያት? ህጉን ጣሉት፣ ከስርዓቱ ከትእዛዙ ርቀው ሄዱ። ስለዚህ እግዚአብሔር ለመበዝበዝ አሳልፎ ሰጣቸው። በምን ምክንያት? የአምላካቸውን እግዚአብሔርን ቃል ሊያውቁ ስላልወደዱ። አንተም እውቀትን ጠልተሃልና ተብሎ በነቢይ እንደተባለ ማለት ነው። ስለዚህ ለመበዝበዝ ተላልፈው ሰጡ። ኦርቶዶክሳውያን ወገኖች ማለት እንደዚህ ናቸው። አንድ ጥምጣም የጠመጠመ ቄስ ተነስቶ እንደፈለገ ይነዳቸዋል። እንደፈለገ። እኛ ጋር ማንም ፓስተር ተነስቶ እንደፈለገ ሊነዳን አይችልም። መብት የለውም። በደም የተገዛ ህዝብ ነው። ሊቀልድብን አይችልም። መጽሐፍ ቅዱስ እናነባለን። እንደ እግዚአብሔር ቃል በትክክል የማይመራን ከሆነ ከዛ ፓስተር ስር ዞር እንላለን፣ ወይ ፓስተሩን ዞር እናደርገዋለን። ከዛ ዞር በል ይባላል ማለት ነው። ሄዳ ቤታ አርፈ ተቀመጥና ጊዜ ውሰድ በእግዚአብሔር ፊት ጾም ጸልይ ነው የሚባለው እንጂ ቸርቹን እያመሰው ዝም አንለው። የእግዚአብሔር ህዝብ ግራ እያጋባ ዝም አንለው። እነሱ ጋር ግን ይኸውልህ እንደፈለገ እያሏቸው ዝም ይሏቸዋል። ለምን? ስልጣነ ክህነትን አትንካ ከእግዚአብሔር ነው ክህነትን ያገኙ ተብሎ የሚባል አጥር አላቸው። እኔ ከዛ እኮ ካለፈ አላያቸውም። እዚህ እነ ቀሲስ ዲበኩሉ እኔ ነግራችኋለሁ፣ ካወገዝኳችሁ እስከ ወዲያኛው ድረስ ማንም አይፈታችሁም፣ ለዘላለም ታስረህ ነው የምትቀረው እኮ እያሉ ነው እኮ የሚያስፈራሯቸው። እሺ አባታችን፣ እሺ አባታችን፣ እሺ አባታችን ይሏቸዋል። ብራዘር የአንድ ቄስና የአንድ ፓስተርን ግዝትና ውግዘት አይደለም መፍራት ያለበት። መፍራት ያለበት በመጀመሪያ እግዚአብሔርን ነው። እግዚአብሔርን ተፈራለህ፣ ታላላቆችን ታከብራለህ። ምን ስለሆነ ነው አስራ ያለው ፈትቻለሁ ምናምን ብሎ የሚል? ሄዶ አህያ ይሰር ይፍታ እንጂ። እዛ አማኑኤል የፈጠረውን ትውልድ ማን ነው አሳሪ ፈቺ ያደረገው? መታሰርም መፈታትም ካለበት የእግዚአብሔር ቃል ትክክል እንደ እግዚአብሔር ቃል በትክክል ያልሆነ ኑሮ የምንኖር ከሆነ ሊገስጹን ሊመክሩን፣ በመጀመሪያ ሊያስተምሩን፣ ከዛ ሊመክሩን፣ ከዛ ሊገስጹን ካልሆነ እንደ ቤተክርስቲያን አባት እውነት ነው ክርስቶስ በሰጠው ለቤተክርስቲያን በሰጠው ስልጣን መሰረት ሊያወግዙ ይችላሉ እንጂ ቲክቶክ ላይ ይህን ተናገርክ ብሎ አወግዛቸዋለሁ ካሰርኩ ማንም አይፈታህም ምናምን ነገር እያሉ ማሰራራት ተገቢ አይደለም። እና ህዝብ እጅግ የተበዘበዘና የተዘረፈ ነው ይላል ኢሳያስ። አሁን እንደዛ ነው እየሆነ ያለው። እና ተባረኩ። ቢኒያው ቀጥሉ። እሺ ወንድምነት ጌታ ይባርክህ። ዳጊ ባነሳው መርሳት ላይ አንድ ነገር ልበልና ወንድማችን ነው እህታችን የገባለ ከሱ ጋር እንቀጥላለን። መርሳት እግዚአብሔርን የእውነት በጣም እንደሚረሳ አድርገው ነው የሚያስቡት። ታሳስብልናለች ወይ ታስታውስልናለች ሲል ወይ መጽሐፍ ቅዱስ ላይ ስለማያነቡ ነው እንጂ መርሳት አንድ ስፍራ ላይ ከአመፅ ጋር ያያይዘዋል። እዛ ዕብራውያን ላይ እንደሚናገረው ለቅዱሳን ያደረጋችሁትን መልካም በጎነትን ያሳያችሁትን ትህትና ስራ ይረሳ ዘንድ እግዚአብሔር አመፀኛ አይደለም ብሎ አያችሁ። ከአመፅ ጋር ተያይዘዋል። መርሳት፣ መዘንጋት፣ ቸል ማለት የእግዚአብሔር ባህሪ አይደለም። ስለዚህ እግዚአብሔር ዘንድ የሚያደርገውን ተመኝቶም ስለማያውቅ እግዚአብሔር ማንም ሊያወሳው አይፈልግም። አንተ ግን እግዚአብሔርን ሁል ጊዜ እንድትጸልይ፣ እንድትነጋገር፣ በፊቱ እንድትወድቅ እግዚአብሔር ይፈልጋል እና መርሳት ባህሪው አይደለም። መርሳት ከአመፅ ጋር ስለሚያያዝ ማለት ነው። እንቀጥላለን። ማነው የገባው? ኦዱ ነው የሚለው ወንድማችን ወይታችን ኦዱ ነው የሚለው ጋስ አይ ቲንክ ብራይስት ነው መሰለኝ ነው ይወረድ ራሱ ይሆናል የወረደው። ሀሳብ ካለ ርዕሱ ላይ ደግመህ መላክ ትችላለህ፣ መወያየት ትችላለህ ገብተህ ማለት ነው። ሀሳብ ካለ
ያ ገስት ላይ ካለ ከታያችሁ አስገቡት። እና ያው ስንቆሰቁሳችሁ ትገባላችሁ አይደል? ከምንድነው ምንጫችሁ? ማርያም ትማልዳለች ስትሉ ምንድነው ማሳያችሁ? ምንድነው እውነታው? ምንድነው እንድምታው? ምንድነው ማስረጃው? ቀደም እንደው ማርያም ትማልዳለች በሚል ማሙሽ ገብቶ ቀጥሎ ሉቃስ 1:46 አነሳና ሌላ ሀሳብ ውስጥ ሲገባ ነበርና እዛ ላይም ትንሽ ሪፍሌክት ማድረግ ፈልጌ ነበርና ትውልድ ሁሉ ብጽዕት ይሉኛል እንዴ? እና እኛ ትውልድ ሁሉ ብጽዕት አይሏትም መቻልን ግን መጽሐፍ ቅዱስን ጠቅሰ ነው እዛ ላይ ትውልድ ሁሉ ብጽዕት ይሉኛል ብላለች ያልከው። ደግሞ መጽሐፍ ቅዱስ በሌላም ስፍራ በማቴዎስ ወንጌል ላይ ብፁዓን የሚባሉ በጣም ብዙ አሉ፣ እግዚአብሔርን ትእዛዝ የሚጠብቁ መልካምን የሚያደርጉ። ብፁዕነት ማርያም ጋር ብቻ የቆመ ወይም ለማርያም ብቻ የተሰጠ አድርጋችሁ የምታስቡ አካል አላችሁ፣ በተለይ ኦርቶዶክስ። ያ ማለት መጽሐፍ ቅዱስን በሙሉ አለማየት ነው፣ በሙሉ አለመረዳት ነው፣ በምልአት አለማንበብ ነው። እና ብጽህ ማቴዎስ 5 ላይ በጣም ብፁዕ የሚባሉ አካል የምንባል ቅዱሳን እንዳለን መጽሐፍ ቅዱስ ይነግረናል ማለት ነው። እሷ ጋር ብቻ አይደለም የሚቆመው ብጽህነት፣ ቀጥሏል፣ ይቀጥላልም ከዚህም በኋላ የብጽህናን ፎርማት እዛ ላይ ልክ ማቴዎስ 5 ላይ በተጻፈው መንገድ ያሟላ ሁሉ ብጽህ እና ብጽህነት እሷ ጋር ብቻ አይደለም ለማለት ነው። እና ካላችሁ ኦርቶዶክሳውያን ኑ ግቡ። ማርያማችሁን ማርያም የጌታችን እናት ማርያምን አታማልድም እያልን ነው። ታማልዳለች እያላችሁ ነው እናንተ ደግሞ። እስኪ እንዴት ነው የምትማልደው? እንዴት ነው የማታማልደው? እናሳያችሁ። ግቡ ግን በመጽሐፍ ቅዱስ በማስረጃ ማለት ነው። የላችሁ መሽቶባቸው ነው። ያ ካላችሁ ምልክት አሳዩ። በኮመንትም ቢሆን ምልክት አሳዩ፣ እንስባችኋለን። እንግዲህ ጸጋ ይበቃኛል እያሉ ነው ሳያቸው ነው ማለት። እንደዛም ካላችሁ ጌታ ይባረክ። እሺ ኦንጎይንግ ኮንስታንትሊ ምናምን ማውራት ምናምን ብዙ ጎበዝ አይደለሁም፣ ግን እለምዳለሁ። እሺ 1 ቁጥር የጻፈ አንድ ወንድም ይታያል። እንግዲህ ያው ሀብቶም ምናልባት ማርያም እንዴት እንደምትማልድ ሊያሳየን ወይ ሊነግረን ነው። ሀብቶምን ያያችሁ ታስገቡት። ከታች 1 ቁጥር ነው የጻፈ ወንድማችን ወይ ቀጥል ያጊ። እሺ አይ ምንድነው መሰለ አሁን በተደጋጋሚ የሚገቡትን ወንድሞች እህቶች ካያችሁ ሀብቶ እንኳን ደህና መጣ። እሺ ቆይ አንድ ጊዜ ካየህ ችግሩ ምንድነው መሰለ በምልጃ ዙሪያ ሄደው ብዙ ፕሬሚስስ ብዙ ሎጂክ ሰርተው የሆነ ቦታ ስታክ ያደርጋል። ድምጽ ይሰማል ቢኒ? ባይ ዘ ዌይ ያለውበት ቦታ ምናልባት አንደርግራውንድ። እሺ አንድ ቦታ ነው ስታክ የሚያደርግባችሁ። ብዙ ሎጂኮች ይሰራሉ። ያው እንግዲህ ካጠባችሁ ካሳደገችሁ ከሚለው ጀምሮ ብዙ ሎጂክ መስራት ይፈልጋሉ። እሱ ችግር የለውም። ሎጂክ ህይወት አይሆንም። ኦርቶዶክሳውያኖች ግን አንድ ማወቅ ያለባችሁ ነገር ሄዳችሁ ያን ሁሉ ሎጂክ ከሰራችሁ በኋላ በመጀመሪያ የማርያምን ምልጃ የቅዱሳንን ምልጃ ለማውራት
እንትን ጥቅስ ሲደመር እንትን ሲቀነስ ደግሞ እንትን ኢዚኳልቱ እንትን ብላችሁ ነው ምልጃቸው ላይ የምትደርሱ። መከራችሁን አይታችሁ የሆነ ነገር ገጣጥማችሁ ነው ይማልዳሉ የምትሉት እንጂ እንደ ኢየሱስ ቁርጥ ያለ አሁን በዚህ ሰዓት እየማለደ ስለመሆኑ የሚናገር ግልጽ ያለ እንትን የላችሁም። የሆነ ክሊር ላይ የተጻፈ የለም። ይብን ቃል በቃል ይሁን እንኳን ባንል እንኳን እንደው ፍንተው ያለ ነገር የለም። በብዙ ስቃይ ተሰቃይታችሁ ነው እንትን ከሆነ ነው። ከሱም በኋላ መጨረሻ የምትደርሱበት ነገር ነው መከራ የሚሆነው። ያዕቆብ 5ን ቅድም ሲያነሳ ሰምታችኋል። አንዱ ስለ አንዱ እንጂ አንዱ ወደ አንዱ ይጸልይ አይልም። ሄዳችሁ ተመልከቱት 5:16 ላይ አንዱ ስለ አንዱማ ኦፍኮርስ ይጸልያል እኮ ኦፍኮርስ ይጸልያል። እግዚአብሔር ረስቶ ግን አይደለም። ይሄ መታወቅ ያለበት ነገር እግዚአብሔር እየረሳ እየተቸገረን እግዚአብሔር እንዲያስታውስልኝ አይደለም። እኔ ስለ አንዱ ደግሞ ስለ እኔ የሚጸልየው በክርስቶስ አካል ላይ የተገጠምን ብልቶች ስለሆንን ብልቶች እንዲረዳዱ ኦፍኮርስ ትእዛዝ ነው። አሁን ያንተ ትእዛዝ የታለ ነው? አጸደ ስጋ ያለው ከአጸደ ነፍስ ጋር ካለው እንዲጸልይ ትእዛዙ የታለ? አይ እነሱ እኮ አሁንም እኮ ከቤተ ክርስቲያን አልተነጠሉም፣ ሕያው ናቸው። ስለዚህ ሕያው ስለሆኑ ኮሚኒኬሽን ውስጥ ካለ ብልት ለብልት አሁንም መጸለይ ይችላል እያልከኝ ከሆነ ጥሩ። በአጸደ ነፍስ ያለው ለምንድን ነው ታዲያው በአጸደ ስጋ ወዳለው የማይጸልየው? ለምን ይቋረጣል? ለምን ህጉ ይለወጣል? አሁን እኮ በኦርቶዶክስ ቤት በአጸደ ስጋ ያለው ነው እንጂ ወደ አጸደ ነፍስ ወዳለው የሚጸልየው፣ አጸደ ነፍስ ያለው ግን ወደ አጸደ ስጋ ወዳለው አይጸልይም። ይሄ ማለት ደግሞ ያዕቆብ 5:16 አፕዴት ተደርጓል ማለት ነው። which is አንዱ ስለ አንዱ የነበረው ነገር አንዱ ብቻ ይሆናሉ። ሁለቱ ፓርቲዎች ነበሩ የሚጸልዩት፣ ኤ ወደ ቢ ወደ ኤ ነበረ። ልክ ግን አንዱ በአጸደ ነፍስ ሲሆን ሲሞት ኢሚዲየትሊ ቢ ወደ ኤ እንጂ ኤ ወደ ቢ አይጸልይም። ይሄ ደግሞ የእግዚአብሔርን ቃል አፕዴት ያደርገዋል፣ ይቀይረዋል፣ ትእዛዙን ይቀይረዋል ማለት ነው። ቆይ ግልጽ ላድርግላችሁ። መጽሐፍ ቅዱስ ኤ ለቢ ቢ ላይ እንዲጸልይ ወይም አንድ ብልት ለአንዱ ብልት እንዲጸልይ ያዛል። ኦኬ ኤ ለቢ ጸልያል ሁሉ ጊዜ ቢ ኦኬ ትእዛዝ ነው፣ ምንም ችግር የለው። ለምን? እግዚአብሔር ስለሚረሳ አይደለም፣ እሱን ለማሳሰብ አይደለም፣ ትእዛዝ ስለሆነ ትእዛዝ ነው በቃ ስለሚል ትእዛዙን እንከተላለን። ኤ በስጋ ሞተ፣ አጸደ ነፍስ ሄደ። ከዛ ቢ እንደለመደው ወደ ኤ ጸለየ እንበል። ጥሩ ትእዛዙ መቋረጥ ስለሌለበት ትእዛዙ የሚለው ኤ ወደ ቢ ወደ ኤ ስለሆነ በአጸደ ነፍስ ያለው ኤ ወደ ቢ ጸልያል ወይ? አይጸልይም። ለምንድን ነው የማይጸልየው? ብዙ ምክንያቶች አሉ። በመጀመሪያ ነገር ስለምን ይጸልዩ ይላል። እስኪ ክፍሉን ሄደን እንየው። በምድር ላይ ያለ ስለምን ነበር እንድትጸልይ የሚያሳስበው? እስኪ አንድ ጊዜ ክፍሉን ከፍቼ እንየው። ይሄንን ነው በቃ ሰበርብር የሚያደርጋችሁ። አይኑ ስትሰሙት ያማል። ግን ምን እናርግ? የእግዚአብሔርን ቃል እኛ አፕዴት አናረግም። እናንተ ናችሁ ለዝናችሁ ለዝክራችሁ አፕዴት የምታደርጉት። ስድብ ከመሰለ ከፍቼ ያሳያለሁ። ቆይ ስማኝ። ከእናንተ የታመመ ማንም ቢኖር ብሎ ይጀምራል ከቁጥር 14 ጀምሮ። የቤተክርስቲያን ሽማግሌዎች ወደ እሱ ይጥራ፣ በጌታ ስም እርሱ ዘይት ቀብተው ይጸልዩለት። እንግዲህ ሽማግሌዎች የቤተክርስቲያን ብልቶች ናቸው። የሚጸልዩበት ምክንያት የታመመ ስላለ ነው። አሁን ምንድነው የምትነግረኝ? በአጸደ ነፍስ መታመም አለ ወይ? ቢ ወደ ኤ ስለሚታመም ያው በምድር ስላለ ይጸልይ ይሆናል ወደ ኤ። ኤስ ታሞ ነው ወደ ቢ የሚጸልየው ነው? አንተ ብቻ ነህ በቃ በአንድ ዳይሬክሽን ብቻ ይሆናል ጸሎቱ ማለት ነው። ያ ደግሞ ትእዛዙ አይደለም። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰርይለታል ይላል ቁጥር 16። እርስ በእርሳችሁ ነው እንጂ የሚለው ቢ ወደ ኤ ብቻ አይልም። ኤስ መቼ ነው ወደ እኔ የሚጸልየው? አይ እንዴት ይጸልያል እንዴ? አጸደ ነፍስ ያለ ምን ህመም አለበት ነው ወደ አንተ ይጸልያል? እርስ በርሳችሁ ምን በኃጢአታችሁ ተናዘዙ። አጸደ ነፍስ ያለ ምን ወደ አጸደ ስጋ ወዳለ ምን ኃጢአት ይናዘዛል? እዛ ምን ኃጢአት አለ? ስለዚህ አይቻልም ማለት ነው። ካልተቻለ አቁሟ፣ ይሄን መናፍስ ጠሪነትን አቁመው። እንቀጥለው እስኪ። ትፈወሱም ዘንድ እያንዳንዱ ወደ ሌላው ነው የሚለው ስለ ሌላው የሚለው እያንዳንዱ ስለ ሌላው። በአጸደ ነፍስ እሺ፣ በአጸደ ስጋ ያለው እሺ ይፈወስ ዘንድ ብዙ የሚፈወስበት ጉዳይ ያለው እንበል። በአጸደ ነፍስ ያለው ግን ወደ አጸደ ስጋ ያለው የሚጸልየው ምን ሊፈወስ ነው? እዛ መፈወስ አለ እንዴ? እዛ ህመም አለ እንዴ? ኦኬ፣ ከሌለ ትእዛዙን አፕዴት ማድረግ ስለማትችል
ኮሚኒኬት ማድረግ ስለማትችል ኮሚኒኬት ማድረግ ካልቻልክ ደግሞ ዲስኮንቲኒድ ሆኗል ማለት ነው። ምኑ ይሄ ትእዛዝ አሁን እናንተ ይህን ትእዛዝ እናስቀጥለዋለን ሰማይ ድረስ ነው የምትሉት። ሰማይ ድረስ የሚቀጥል መጀመሪያ ህመም መኖር አለበታ። ሰማይ ድረስ የሚቀጥል ኃጢአት መኖር አለበታ። እዛ ባጸደ ነፍስ የሚኖር ኃጢአት መኖር አለበት። የሚያጸልያቸው ልክ ለማርያም ስጸልይላት ወይ ደግሞ ማርያም ስለ ያስቆጣሃል ወይ ደግሞ ለተክልዬ ስጸልይላቸው ተክልዬ እሱማ በል ለኔም በዚህች ኃጢአት ጉዳይ በእናትህ ጸልይልኝ እዚያ አጸደ ነፍስ ላይ ነኝ ያለሁት በል እንግዲህ አንተ ማስበኝ ይሉሃል አይሉህም? እንግዲህ እዛ ናቸው ወይ በመጀመሪያ የሚለው ራሳቸው ፊክቲሸስ ስለሆኑ እሱ ራሱ ገና ውይይት ይፈልጋል። አሉ ብለን እናስብ እንደዛ አይነት አቦዬ የሚባሉ እውነት ምድር ላይ ኤግዚስት ያደረጉ ሰው አሉ ብለን እናስብኛ እና ምንም ወንጌል አማኞች ምክንያቱም ሰው መሆናቸውንም ስለምንጠራጠር ግን ሰው ናቸው ብለን እናስብ። አጸደ ነፍስን ያሉት ብለን እናስብ። ከዛ ታመው ይጸልዩልሃል እሳቸው ላንተ በል እንግዲህ ጸልይልኝ ምድር ላይ ያለህ ወንድሜ ይላሉ አይሉ? ካላሉ ትእዛዙ አፕዴት ተደርጓል ማለት ነው። ማውራው ግልጽ ነው ወገኖች። ቢኒ am I making sense? እኔ እየተረዳሁ እየገባኝ ነው። ኦኬ ስለዚህ ወንጌል አማኞች እያሉ ያሉት ምንድን ነው? የጌታ ትእዛዝን አፕዴት አታድርገው ነው። አፕዴት አለማድረጉ ለኦርቶዶክሶች አይጠቅምም፣ ቢደረግ ነው የሚጠቅማቸው። ምክንያቱም ካልተደረገ እርስ በርስ የሚለው ነገር ጋሬጣ የሆነባቸዋል። አንተ ወደ አቡዬ ትጸልያለህ፣ አቡዬስ ወደ አንተ ይጸልያሉ ወይ? ካልጸለዩ ትእዛዙን አፕዴት ለማድረግ እየተላላጣችሁ ነው። ለምን አፕዴት ማድረጉ ካህናቶችህን ደሞዛቸውን፣ ክብራቸውን፣ በአንተ ላይ ያላቸውን ኦቶሪቲ ያስቀጥለዋል ወይም ደግሞ አደጋ ይጥለዋል። ከሁለቱ አንዱ ነው የሚሆነው። ዳግዬ ግን የእነሱን ውሸት ለማጽደቅ ብለው የእግዚአብሔርን ቃል አፕዴት ማድረግ አለባቸው። ማን የፈቀደላቸውን ለእነሱ የእግዚአብሔርን ቃል አፕዴት እንዲያደርጉ? ይሄ መጠየቅ አለበት። አንድ የመጨረሻ ጥያቄ ይሄ ነው። እሺ አሁን ይሄን ግልጽ ነው፣ አልደጋግመውም። በኋላ ላይ ውይይት ላይ ወንድሞቼ እህቶቼ ታነሱታላችሁ። ይሄን ከዚህ በላይ አለበል። እሺ ይሄ ልታረገው አትችልም ወንድሜ። አንተ እንኳን ብትጸልይ እኔ ወደ አቡዬ ጸልያለሁ ብለኸኝ ብትጸልይ፣ ወደ ተክልዬ ጸልያለሁ፣ ወደ ዘራብሩክ ምናምን ወደ ፈለክ፣ ወደ ሚናስ፣ ወደ ጣጦስ፣ ወደ ክርስቶስ ሳምራ ጸልያለሁ። ኦኬ ጸልይ። እሷ ግን ወደ አንተ አትጸልይም። እሷ ወደ አንተ ካልጸለየች ትእዛዙን አንተ አፕዴት አድርገው ኢትስ ኦኬ። ከሄዱ በኋላ ግን ዋን ዌይ ይሆናል ጸሎቱ። ድሮ ቱ ዌይ ነበረ። ኤ ቱ ቢ ቢ ቱ ኤ ነበር። ከሄደች በኋላ ግን ምን ይደረጋል? እሷ ምንም እንትን ስለሌለ ብለህ አፕዴት እያረከው ይሄ ድፍረት ነው። ተውት፣ እርሱት። እኔ ግን ልንገርህ፣ ቆይ እስኪ እሺ ጸልያችሁ እንበል፣ አንተ ብቻ ጸልይ እንበል። እሺ ዋን ዌይ እናድርገው፣ ዋን ዌይ ዲሬክሽን ብቻ ይሂድ ጸሎቱ። ጥሩ ሄደ። ይሄ ማለት ተላለፍን ህጉን እንበል። እሺ እንዴት ነው ጸሎትን የምትሰማ ስንላችሁ ምንድን ነው የምትመልሱልን? እንዲያው እግዚአብሔርስ እንዴት ነው የሚሰማ ትሉናላችሁ። ማለት አፋችሁ ላይ ነው የማይከብዳችሁ። ለምን? እግዚአብሔርና ፍጡር አንድ ነው። እኔ ፍጡሩ እንዴት ይሰማሃል ስልህ እግዚአብሔርስ እንዴት ይሰማሃል እንዴ? የፍጡሩን አቅም ከእግዚአብሔር ጋር አወዳድረ ነው የምትጠይቀኝ? ፍጡሩ እግዚአብሔር ነው፣ እግዚአብሔር ፍጡር ነው እያልከኝ ነው? ምንድን ነው? I don't get it. What are you trying to say? እግዚአብሔርማ መንፈስ ነው። እግዚአብሔር ሁሉ ቦታ ይገኛል። እግዚአብሔር እኮ አይኖቹ በምድር ዙሪያ ሁሉ ያሉ ወንድምዬ። ያላወቀው ነገር እግዚአብሔር ሰው አድርገህ ሆነው እግዚአብሔርስ ብለህ ከፍጡር ጋር አወዳድረ የምትጠይቀኝ? እግዚአብሔር እኮ የትም ቦታ ይገኛል። እግዚአብሔር እንዴት ታገኘዋለህ ትለኛለህ? የትም አገኘዋለሁ። የትም። ያንተን ፍጡር ግን የት አገኘዋለሁ? እስኪ ንገረኝ። እስኪ ሚናስን የት አገኘዋለሁ? አቡዬን እኔ ለምሳሌ አሜሪካ ነኝ፣ ቢኒ እንግሊዝ ነው። እኔ ጋር የሚመጡት እሳቸው ጋር እኔና እሱ እኩል ብንጸልይ እንጋ ነው የሚመጡት ቀድመው። ሁለቱስ ቦታ መገኘት ይችላሉ ወይ? በመጀመሪያ ነገር አጸደ ነፍስ ያለ በምን አድርጎ ነው? በምን ትራንስፖርት ነው እንዲሚንቀሳቀሰው? ወይ መላእክት ነው በለኝና ጌታ ዞት ይንቀሳቀሳል በለኝ። እዛ ሲሄዱ መላእክት ይሆናሉ ካላላችሁ በስተቀር በለኝ። በእርግጥ እንዲያን ነገርም ሰምቻለሁ። ቆይ ኤርሚ ይሄድበታል። አሁን ችግሩ የሚመጣው ምን መሰለ? እግዚአብሔርማ በሁሉ ቦታ ይገኛል። ከእግዚአብሔር ጋር ታወዳድረው። የት አግኝተህ ግን ነው አንተ የምትጸልይለት የምትዘምርለት? ባይሰማኝም ብለህ ነው? ያው እንደማይሰማ የታወቀ ነው። ባይሰማኝም ዝም ብዬ ዘምራለሁ ለአንተልህ ብለህ ነው? ኦምኒ ፕሬዘንት አይደሉም። ሁሉ ቦታ መገኘት ፍጡራን አይችሉም። የፈጣሪ የሚባል ችሎታ አለ። ቀድሞ እኮ ጠየቁኝ እኮ እስኪ ማርያም የማትችለው እግዚአብሔር የሚችለው ብላችሁ እስኪ ንገሩን። አትነግሩንም። ሁሉን እግዚአብሔር የሚችለው ማርያም ትችላለች እናንተ ቤት።
አረ ዳጊ አታጋነረኛ እንደዛ ብለን አናቅም። እሺ ና ግባና ይሄንን ማርያም ማድረግ አትችልም ብለህ እስኪ ንገረኝ ና ዛሬ አስተምረኝ። እንዴ ዳጊ በጣም ታጋነናለህ። እነ ኦርቶዶክሳውያኖች እንደዚህ አናስተምር፣ ቤተክርስቲያናችን እንዳታስተምርም። ይሄ የማርያም ይሄ እግዚአብሔር ብለን በግብር ከፋፍለናል። እዚህ ጋር ሲደርስ ማርያም አትችልም። ከዛ በኋላ እግዚአብሔር ቴክ ኦቨር ያደርጋል። ኢትስ ኦኬ አይጋችሁ በቃ ከዚህ በኋላ ያለውን እንኳን እኔ እሰራልሻለሁ። ያው አንቺ ፍጡር ስለሆንሽ እኔ ፈጣሪ ስለሆንኩ እዚህ ድረስ ያለውን አድርገሻል። በቃ ኢትስ ኦኬ ከዚህ በኋላ ያለው እኔ የሚለው ነገር አለ። የለም እኮ እናንተ ቤት የለም እኮ ሰው ትፈጥራለች እኮ ማርያም። እናንተ ቤት እኮ በጽንስ ውስጥ ልጅ ታስቀምጣለች እኮ ማርያም እኮ ልጅ ትሰጣለች እኮ። እስትንፋስ አላት የራሷ ማለት ነው። ታሰጣለች አይደለም ያልኩ፣ ትሰጣለች። ወይ ምን ማድረግ አለብን? ለክርክሩ ገብተኛ ቤት አይ አታሰጥም ብለህ ከማርያም ጋር መጣላት አለብህ። ከዛች ፊክቲሽስ ማርያም ጋር የውሸቷ ማርያም ጋር። እውነተኛው ማርያም ከአንተ ጋር ስራ ማላጣች የምትጣላ በጣም ቅድስት ነች። እሷ በአጸደ ነፍስ በክብር ነው ያለችው። እንዴት ነው ግን የምታገኟቸው እነዚህ ቅዱሳን የምትሏቸው? እንዴት ነው ኮሚኒኬት የምታደርጉት? ያው ቅድም እንዳልኩ ያዕቆብ እንትን ፈርሶብሃል። እሺ አልፈረሰም ብለህ ደግሞ ገገመ የምትቀጥል ከሆነ ደግሞ እንዴት በዓለም ሁሉ ይገኛሉ እያልከኝ ነው? ሁሉ ስፍራ በሁሉ በአንድ ሰከንድ በአንድ ሰዓት ሁሉ ቦታ መገኘት ከቻሉ በእግዚአብሔርና በፍጡር መካከል ያለው ልዩነት እሱ ነገር አልነበረም እንዴ? ይሄ ሁሉን ማወቅ የሚባል እንዴ? እነ ኦምኒሸንት እነ ኦምኒፖተንት እና ኦምኒፕሬዘንት እኮ የእግዚአብሔር ብቻ መገለጫ መስሎኝ ነበር። የእነ ማርያም መገለጫ ነው እንዴ? አይ ዶንት ኖ። እስኪ ንገሩን። አንድ ቃል አንብብላችሁና ላብቃ። ሉቃስ 2 ምዕራፍ 2 ቁጥር ወደ 43 አካባቢ እንደዚህ ተፈጠረ። ቀኖቹን ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ምን እንደሆነ። ኢየሱስ ከኋላቸው እንኳን እንደቀረ አላወቁም ነበር ሲገሰግሱ። ኢየሱስን ጥለውት ስንት ቀን መንገድ ሄዱ? እስኪ እናንብበው 46 ላይ ከ3 ቀን በኋላም በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸው በመቅደስ አገኙት። ቆይ እንደው መለስ በይ ቁጥር 44 ላንብበው። ከመንገደኞች ጋር የነበረ ስለመሰላቸው ኦምኒፖተንት አይደለችም ማለት ነው። ከመንገደኞችም ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ጉድ ፈላ። የት እንዳለ እንኳን ኢየሱስ አታውቅም ማለት ነው ማርያም። አዎ በጣም ነው የምናከብራት የምንወዳት፣ ግን እግዚአብሔር አይደለችም ነው እኛ የምንለው። ይሄንን የምናወራው ከቃሉ ላይ አግኝተን እንጂ እሷን ለማናናቅ አይደለም። የተጻፈ ነው የምናወራላችሁ ስለ ማርያም፣ የተጻፈ ያልተጻፈ አይደለም። ኦኬ። ባጡትም ጊዜ 45 ጉድ ፈላ። ማርያም የምታጣው ነገር አለ፣ ዮሴፍ የሚያጣው ነገር አለ። ኦኬ። እየፈለጉት ወደ ኢየሩሳሌም ተመለሱ። ሲጀምር ምንድን ነው የሚለው? ዮሴፍና እናቱ አላወቁም ነበር፣ መቅረቱንም አላወቀች። የት እንዳለ ማፈላለግ ጀመረች። ከዘመዶቻቸው ከሚያውቋቸው ዘንድ ማፈላለግ ጀመረች። እንግዲህ ዝም ብለህ አንተ በጭንቅላት ምን አስብ መሰለህ? አይ የኔን ጉዳይማ እንዴት ነው የምታውቀው? ኢየሱስ ከኋላ እንደቀረ እንኳ ካላወቀች፣ ካወቀች ሰዓት በኋላ ደግሞ ፈልጋው ማግኘት ካልቻለች፣ ፈልጋ ለማግኘት ደግሞ ቁጥር 46 ላይ 3 ቀን ያህል ከፈጀባት። ብሮ ምንድን ነው ችግሩ መሰለህ? ምንም ክፋት አይደለም ይሄ። በቃ ፍጡር ስለሆነች ብቻ ነው። እንደ ርኩስ አናየውም ይሄን ነገሯን። እንደው እንደ በጣም እንደ ችግሯ በጣም አድርገን አናየውም። ምንም አናንቋሻትም፣ ችግር የለው። ግን ፍጡር ስለሆነች ብቻ ነው። በቃ ችግሩ ፍጡር መሆኗ ብቻ ነው። አሁን እኔ እያልክ አስገባው። እንግዲህ ኢየሱስ በተረሳበት ዓለም ላይ አንተ እንዴት ነው የምታስታውስህ ነው? እዛ ስትሄድ ሌላ ሱፐር የሆነ ፓወር ተሰጣት ወይስ ድሮ የምትቀልዱትን ቀልዳለች? እቺ ቃል ኪዳን ተሰጣት የምትሉ ምዕራፍና ጥቅስ የማትሰጡባት፣ መረጃ የማታቀርቡባት፣ ቃል ኪዳን ሲቀባበሉ ነበርክ? አጀንዳውን ሲረካከቡ አይታችኋል? አንዳንድ ፊርማ ሲደረግ ይሄ ውል ምናምን ሲፈጸም ነበርክ? ቃል ኪዳኑ ሲደረግ ሰምተሃል? ተጽፎ አንብበሃል? አይተሃል? እስኪ ንገረን። ቃል ኪዳን ሰጣቸው ትላለህ። የት ጋ ነው? አንብበህ ነው? ተገኝተህ ነው? የቃል ኪዳን ስነ ስርዓቱ ላይ አልሰጣትም። እንደዚህ አይነት ቃል ኪዳን አልሰጣትም እግዚአብሔር። ይሄም ከማናነቅ አይደለም፣ ተጽፎ ስላላገኘን ነው። ባይተዌ ዳጊ ስላላ አይደለም። ስለዚህ መቋጫ በሳቅ እኮ ነው የምታነፍረኝ። ተቃጥዬ ነው እኮ ኤርሚዬ፣ በእናትህ በጌታ በለስ። ኧረ በጌታ አይታ እነዚህ ባለስልጣኖች እንትን እንደሚሉ እዛ ፊርማው ላይ የተገኙ ይመስላሉ። ታውቃለህ? በይ ከዛሬ ጀምሮ ከመለኮት እንትኔ አካፍዬሻለሁ 4ኛ ሆነሻል ምናምን ብሎ አይሰጣት። መቼም እዚህ መተሽ እንደ ሰው አልቆጥርሽም። ምድር እንኳን ትረሺ ነበር። እዚህ ከመጣሽ በኋላ ግን
እንድትረሻ አልፈልግም ብሎ ሁሉን የማወቁን ሲያካፍላት፣ ስለዚህ ስንት እግዚአብሔር ሊሆን ነው ማለት ነው። እሷም ካወቀች ሁሉን ካወቀች ጣጣ እኮ ነው የሚሆንባችሁ። ሄዳችሁ ኦርቶዶክሳውያኖች ሄዳችሁ መለኮት ትሆንባችሁና ትቸገራላችሁ። እዛ ሰው ይታዘባል፣ ኦርቶዶክሳዊ ራሱ ይታዘባል። በእርግጥ አረጋችኋት። በመጨረሻ እኮ ትላንትና እንዳንከፍተው በፈጠራችሁት መጽሐፍ ግርግር ውስጥ በእርግጥ ሰው ነች ማለት በራሱ የማይሰራ ኃጢአት ነው ብላችሁ ተናገራችሁ መጨረሻ ላይ። ምክንያቱም ስታስቡት ትረሳለች፣ ስታስቡት ሰው ነች። ታውቃለህ፣ በቃ ሰው ነች። ደግሞ ፍጹም ሰው መሆኑ አልተጻፈም መጽሐፍ ቅዱስ ላይ። እሺ ፍጹም ሰው ነች በል፣ ምንም ችግር እንዲህ አይነት ምንፍቅና ማውራት ትችላለህ፣ ምንም ችግር የለውም። ግን ትረሳለች። ጣጣ ሆነብህ እኮ። ጭራሽ ትፈልጋለች። ብራዘር ፍጡር ስለሆነች ብቻ ነው፣ ሌላ ክፉ አይደለም የምናወራው በማርያም ላይ። በቃ ይሄ ነው፣ ፍጡር ነች፣ በቃ ፈጣሪ አይደለችም። ስለዚህ በዚህ ልቋጨው ወንድሜ። ኮሚኒኬሽን እንኳን አለ ብለህ እንደው ተላልጠህ ይህን ስህተት ትምህርት ብታሰርገው በመጨረሻ ላይ እሺ እንዴት ነው የምታገኛት ስንልህ ግራ ይገባሃል። ሁሉ ቦታ ትገኛለች ያልክ ቀን አለቀ፣ የዛኔ ተበላ። ከዛች ሰከንድ በኋላ አንተ ብቁ እንዳልሆንክ ክሉ እንደሌለህ ታወቀ ማለት ክሉ የለህም። የፈጣሪና የፍጡር መካከል ያለው ክሉ አልገባም። ስለዚህ ምን አረገች ቤተክርስቲያን? ይሄ ጣጣ ሲመጣባት እንዲያውም ተውት በቃ የፍጥረትም ጊዜ ነበረች አሉ። አለችበት፣ ፍጥረት ውስጥ አለችበታል። ውጪ ምንድነው? እንዲያውም ሰው አይደለች ማለት እና ምንድነች? ከዝቅ ብላ ከሰው ከእግዚአብሔር ከሰው ከፍ ያለች። እንዴ እግዚአብሔር የፈጠረው እኛ እኮ አንድ ነው እኮ። የሰው አይነት የፈጠረው አንድ ነው በስተንፋሱ አንድ፣ ከምድር አፈር አንድ። አይ አይደለም፣ ማርያም ጋር ሲደርስ ደግሞ ሌላ ለየት ያለ አይነት ደግሞ ሰው ፈጥሯል። ምን የሚባል ከፍ ከሰው ከእግዚአብሔር ዝቅ ያለ ደግሞ የሆነ ክሬቸር አለው እግዚአብሔር። ማን ነው ስሟ ወይም ስሙ ማርያም ትባላለች። ለምን እንደዚህ አይነት ውሸትና ምንፍቅና መስራት ተፈለገ? ሰው ካደረግናትም ወደ እሷ ላይ ጮህ ነዋ። ሰው እሷን ላይ ለምን ነው? አንቺን ከምለም ቀጥታ እግዚአብሔርን አለምንም እንዴ? ወይ በምድር ብትሆኝ ኖሮ እንደ ብልት እርስ በርስ እንጸልይ ነበር። እዛ ከሄድሽ በኋላ ኮሚኒኬሽኑ ተበጥሷል። የበጠሰው ምንድን ነው? ምክንያቱም አንቺ ወደ እኔ አልጸልያለሽ። ወደ እኔ ከማትጸልይ ከሆነ ደግሞ ኮሚኒኬሽኑ ተበጥሷል። ወይ ጸልይና ኮሚኒኬሽኑ ቀጥሏል በኝ፣ ወይ ላይ ሆነው ወደ ታች ይጸልያሉ በለኝና ኮሚኒኬሽኑ አለ ቀጥሏል እንበል። ከተቋረጠ በኋላ እኔም ከሳቸው እሳቸውም ከኔ ኤክስፔክት የሚያደርጉን ነገር የለም። አለቀ። እሺ ተገኝልኝ ነይልኝ የምትላት ማርያም የትመጣ አትመጣም። ለምን? ኦምኒ ፕሬዘንት አይደለችም። በዚህ ጨርሻለሁ። እንግዳ ከገባ ቀጥሉ። ሶሪ ቢኒ ቀጥሉ። ኤርሚ ቀጥሉ። ቴንኪዩ ዳጊ፣ ተባረክ፣ ጸጋ ይብዛል። በእውነት እንዴት እየጣፈጠኝ እንደምሰማ። እሺ መሲ የምትባየው እህት ከዚህ በኋላ ከላክሽ ብሎክ ነው የማደርግሽ። እሺ ኦኬ። መሲ የምትባየው እህት አላወኩሽም። ደጋግሜ ከገስት ላይ ማነው ከሪኩዌስት ካረግሽበት ላይ አውርጄሻለሁ። ወደ 4 ጊዜ ታግሻለሁ። አሁን 5ኛ ከላክሽ ያለምንም ማስጠንቀቂያ ከዚህ ቤት እስከ ወዲያኛው ብሎክ አድርግሻለሁ። ዳጊሻ እንትን አልከው እንዴ? ይቅርታ። ኦኬ አርዕስቱን እናስቀምጥላችኋለን። ገብቶ የሚያወራ ሰው ካለ ከኛ ጋራ መነጋገር ይችላል። ወንድሞች አሉ፣ እህቶችም አሉ፣ እንነጋገራለን። በሚማማር በእውቀት ቢሆን በጣም ጥሩ ነው። ስትመጡ ጸጋ ይብዛላችሁ። እሺ ቀጥሉ። ቢኒ እሺ ወንድምነት ጌታ ይባርካችሁ። ዳጊ የተባረክ የሚገርም ነገር ነው ያነሳ። ዳጊ ከላይ በወረቀት የጻፍኩለት ከላይ ይኸው። እሺ ኤርሚዬ፣ ያ በወረቀት የጻፍኩት እሱ ነው። ቢኒ ወይ ዳጊ እየሰሙ ማርያም የማትችለው እግዚአብሔር የሚችለውን ነገር ብትጠይቅልኝ ግን ደስ ይለኛል። ይችን ብቻ ጠይቅልኝ የፈለግከውን በልና። ማርያም የማትችለው እግዚአብሔር ብቻ የሚችለው ምንድን ነው? እዛ ቤት ተባረክ። እሺ ጋስ ያው ትንሽ ታገሱኝ። ባክግራውንድ ድምፅ ምናምን ሊገባ ይችላል። ያው ኦልሬዲ ጉዞ ጀምሬያለሁ። ኦስዬ ከየት ቤተ እምነት ነሽ ልበልሽ ወይስ ሰላም ትይናለሽ? እስከዛ ሰላም ልበላችሁ ሁላችሁም። ኤርሚዬ፣ ዳጊ፣ ሊያዬ፣ ቢኒዬ፣ ህይወት፣ ሁላችሁም የጌታ ጸጋና ሰላም ለሁላችሁ ይሁን።
ሼሩን እስቲ 10,000 እናስገባ። ሰው እስከሚመጣ ድረስ ለሰው ሼር እናድርግ፣ ለኦርቶዶክሳውያን ማለት ነው። ታብታቡንም ከፍ እናድርግ። ግን መጀመሪያ ሼሩን እስቲ 10,000 እናስገባ፣ ኦርቶዶክሳውያን እስከሚገቡ ድረስ ማለት ነው። ሼር አድርጉ ለሰው 7,000 ላይ ነው ያለው። 10,000 እናስገባ። ኤርሚ ከ2 ሰዓት በላይ ይሆን 3 ሰዓት ይሁን እንደዛ ቆይቷል። እኔ ሲነጋ ነው የገባሁትና 10,000 እናስገባ። ዳጊ ኤርሚ እየሰማ ከሆነ የዘመናት ጥያቄያችሁ ተመልሷል። ዘበነ ትላንትና መልሷል፣ በጾም ጉዳይ ማለት ነው። ዳጊ እዛኛው ስልክ ላይ ይመስለኛል የላኩት፣ በወረቀት ጽፌ ፎቶ አንስቼ የላኩልህ እሱ ላይ ቼክ አድርገዋል። እዚህ የገባሁበት ላይ ነው። እሺ እዛኛው ላይ ወይ የገባበት ላይ ወይዛው። ሆሲ የሰማኑ እኮ እሱን ነገር ቅድም። ካሁን ባላ እርስ ይዘክ እንዳትገባ። ወተት ጾማለሁ የለውም አይደለም። ለምንድን ነው የምትጾሙት ሲባል የወተት አስተዋጽኦ እና እንቁላል ምናምን በግንኙነት ስለሚገኝ ነው አለ ዘበነ። እሱ ነው ቅድም እኮ እህቶች ሲፈርሱበት ነበር። እንዴት እንደሳኩኝ ትላንትና በኢየሱስ ስም። በግንኙነት ስለሚገኙ ነው አለ። ማር ለምንድን ነው የምትበሉት ታዳ ሲባል ማር ደግሞ በድምፅ ነው እንትን የሚያረግዙት። ሊያ ቤት ገብታችሁ እዩት። በኢየሱስም በሳቅ ነው የሞትኩት ትላንትና ማለት ነው። እውነቴን ነው። ሊያ ቤት ገብታችሁ እዩት። እንደዛ ብሎ መልሷልና ለዚህ ነው ከወተት አስተዋጽኦ ምንጾመው በግንኙነት ስለሚገኙ ነው አለ። ሴቲቷ ደግሞ ፕሮቲን ምናምን ኃይል ሰጪ ምግብ ስትል አይ ባቂላም እኮ እንበላለን ፕሮቲን ከተባለ አለ። እና ጸጋ ይብዛላችሁ። ሼሩን 10,000 እናስገባ፣ ኦርቶዶክሶች እስከሚመጡ ድረስ ማለት ነው። ኤርሚዬ መቀጠል ትችላለህ። ሆሲ ትንሽ ቀጥሉ። ቆይ ልጆች ጋር ነኝ ያለሁት። ወደ ስፖርት ሜዳ ላይ ሄደን ትንሽ ቀጥሉ። ቤቱን መሪው እሺ እሺ እኔ ሚዩት አድርገው ከቻል። እሺ ጸጋ ይብዛላችሁ። ኤርሚ እስከሚመጣ ድረስ 10,000 እናስገባ እስቲ ሁላችንም ማለት ነው። ሼር አድርጉ። ዘመናችሁ ይባረክ። 414 ሰዎች አላችሁ። ሼር እናድርግ። 10,000 እናስገባ። ዘመናችሁ ይባረክ። እሺ አሁን የገባ ከወንድም ጌት ቤተ እምነት ነው። ቁጥር ነው ያለው። ስምክ ማን እንደሆነ አላውቅም። እሺ ሰላም ናችሁ? እንዴት ናችሁ? ጌታ ይባረክ። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? ጌታ ይባረክ። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። እና ለምንድን ኦርቶዶክሳውያንን እየጠየቅን ነበር፣ እየፈለግን ነበረ። ለምን ነበር አንድ ቁጥር የጻፍከው? እሺ ሼሩን 10,000 እናስገባው። ማን ነው የሸኘው? የሽኝት ፕሮግራም። እሺ ኤርሚ ሻው ገብተካል? ሰላም
ኤርሚ ኧረ ሽንት ቤት ሳይሆን አይቀርም አስወጪው እህትየው። ሽንቱን እየሸና እኮ ነው። ይሰማል ድምፅ እየከታች ያላችሁ? አይ ሽንቱን እየሸና ነው። አስወጪው እኮ አልኩሽ። ሽንት ቤት ገብቶ ነው የላከው። ሼር እናድርግ ቅዱሳን። እኔ ኤርሚ ወይኔ በኢየሱስም በሳቅ እኮ ነው የምትገለኝ። ከመጀመሩ በፊት ትንሽ ነው የሚቀረን። 800 ነው እንደዛ ነው የሚቀረን መሰለኝ። 10,000 እናስገባል። ያው ሪፖርት ስለሚደረግ ነው ከሚቋርብን ጥሩ በፍጥነት እንቀይር። ያው እንደዚህ በማድረግ ከኤርሚ ጎን እንቆም በማገልገል ማለት ነው። ቀላል ነገር አይደለም ታውቃላችሁ። ሰው ወደ እውነት እንዲመጣ ወደ ወንጌል እንዲመጣ ሰው ክርስቶስን እንዲያውቅ ማለት ነው። ድምጽ ይሰማል እንዴ? ምናልባት ያማል እንዴ? የሆነ ሰው ገብቷል አይታየኝም። እስቲ በኮሜንት ያወራሉት አይሰማም እንዴ? ኦኬ አይሰማም። ድምጽሽ ይቆራረጣል። አሁን ኔትወርክ ነው እኔ ጋ ማለት ነው። ሆሴ ኧረ ሆሴ ወይ ዳጊዬ ኢንተርኔት እያስተካከልኩ ነበር። ይቅርታ ይቆራረጣል ስላሉ እንትን ግን እንግዳ ስታስገቢ በቀደሙ የመንጻት ወራቱን የሚፈጽምብን ሰው አታስገቢ። እሺ በዳክል ላይ እኮ መልካም የሽንት ቤት ጊዜ ነው ጨርሶ ይወጣ እየለያችሁ። እሺ ዳግዬ ጸጋ ይብዛልኝ። እሺ ኦርቶዶክሳውያን ካላችሁ አሁን መላክ ትችላላችሁ። ገስት ላኩ ማለት ነው። መወያየት የምትፈልጉ ገስት መላክ ትችላላችሁ። ግን እስከዛው ያው ታብታብና ኮፒ ሊንክ ማድረጋችን እንቀጥል። ልያዬ አለሽ? ድምፅሽን አሰሚኝ እስቲ። ዳጊዬ በቃ እስከዛ የምትለው ነገር ካለ በል እስከሚመጡ ድረስ ማለት ነው። እሺ ሰማል ድምጼ። ዳጊዬ ሰሙ ገስት ላይ ነው። ማን ሰሙ ገስት ላይ ነው? ሰው ገስት ላይ አይታየኝም። አይ ገስት ላይ እኔ ጋር ይታያቸዋል። ምን ይታይ? አይ ሰሙ ነው ያልኩት።
ሰሙ ኧረ ሰሙ አያረገውም ሰሙ እሱ መልካም የማሸት ዘመን ላይ ነው። አሸብር እኮ አይቀርብን። እሺ ወገኖች በርዕሱ ማውራት የምትፈልጉ መግባት ትችላላችሁ። እንግዲህ ሞት ያልከለከለው ክህነቱ ያልተቋረጠ ደሙን ይዞ የገባ ዛሬም የሚያማልደው እንደሚያማልድም የተጻፈለት ኢየሱስ አለ እንላለን። አይ እናንተ ማርያም ናት ካላችሁ ገብታችሁ እናንተም እኛም የእናንተን መረጃ መጠየቅ እንችላለን። ስለዚህ ያንን ሀሳብን ብዙ ሀሳቦች ማንሳት እንችላለን። መግባት ይቻላል። ይሽተውት ይሽተውት ቢዚ ነው እሱ። ምንም ችግር የለም። መብቱ ነው፣ ማሸት መብቱ ነው። ስለዚህ ይሄ ነው እንግዲህ ቅድም እንዳነሳ ነው። እነዚህ ልብ አውቃ የምትሏት ማርያም ልብ አውቃ የምታደርገው ነገር ካለ ያው መጽሐፍ ቅዱስ እንግዲህ ልብና ኩላሊትን እግዚአብሔር እንደሚመረምር ነበረ ቃሉ የሚነግረን። እናንተ ጋር ልብና ኩላሊትን መርምራ ሳትነግሯት ሁላ የምትናገር ወይም ደግሞ መናገርም ትታለች። በእርግጥ ያሁኗ የቲክቶኳ ማርያም ባይ ዘ ዌይ ድሮ ከእናንተ ሰምታ ለልጇ ነበር የምታደርሰው ድሮ። አሁን ላይ እራሷ ነች ጉዳዩን የምታስፈጽምላችሁ የምትጨርስላችሁ። ሄዳ ልጅ ስጣቸውን ብላ ትጠይቅም፣ እራሷ ነች ልጅ የምትሰጠው። ሁሌም እንደምንለው ምልጃ የሚጠይቅ አለ፣ ተማላጅ አለ፣ አማላጅ አለ። ተማላጅም አማላጅም እሷ ሆናለች። አይ ውሸት ነው የምትሉ ካላችሁ ግቡ። ማርያም ይሄን አታረግም የምትሉ ካላችሁ ችግር የለም። ማርያም ልጅ አትሰጥም ካላችሁ እኛም እኮ ትክክል ነው። እኛም የምንስማማው በሱ ነው። ግን እናንተ አትሉ፣ ደፍራችሁ ማርያም ልጅ አትሰጥም አትሉ። ማርያም ልጅ ትሰጣለች። ስለዚህ የምትሰጥ ከሆነ እኛ እኮ ድሮ የምታሰጥ ያላችሁ መስሎ ነበር የምንከራከር። አሁን የምታሰጠን ወደ የምትሰጥ አፕግሬድ አድርጋችሁታል። እኛ ድሮ የመሰልን ሄዳ ወይን ጠጅ አልቆባቸዋል ብላ ጠየቀች በሚለው ምልጃ ነው ብላችሁ የምትከራከሩ ነበር የመሰልን። አሁን እኮ ወይን ጠጁን ራሷ ሆናለች የምትቀይረው እኮ እናንተ ቤት። ያው አትሉትም እንጂ ማለት ነው። እንደዚህ አላላችሁ። ግን ያው የቀራችሁ ልጅ የምትሰጥ ከሆነ ሄዳ ለምን ትጠይቀዋለች ታዲያ? ራሷ ወይን ጠጁን ትቀይረዋ። እንግዲህ እሱን ምልጃ ነው እንኳን የምትሉ ከሆነ መቼም ምልጃ ለመሆን የጠየቃት መኖር አለበት አልናችሁ። ክፍሉ ላይ ደግሞ ዶኪማስን ብላችሁ እውነት ዶኪማስ ይሁን የሰርጉ ባለቤት አይሆንም ገና አልታወቀም። ከየት ስሙንም እንዳመጣችሁ አናውቅም። እሺ ዶኪማስ የሚጠይቃት አይጠይቃት የተጻፈ ነገር የለም። ታዲያ እንዴት ነው ስንላችሁ የጠይቃት ሰው አለ? አይ የለም። ታዲያ እንዴት ታወቀች? ያው እሷ ልብ አውቃ አይደለች? ልብ አውቃ እግዚአብሔር መስሎን እኮ ነበር። ኩላሊት አውቃ እግዚአብሔር እኮ መስሎን ነበር። እሷ ሆነች እንዴ? እሷም ልብ አውቃ ተባለች? ኧረ ተው፣ ምንፍቅናውን በልክ አርጉት እንዴ። ኤርሚዬ በጣም ነው የምወድ በሚል ማለት ነው። በጣም እኮ ነው ኤርሚን የምወደው። ኤርሚ እኮ ይበራል ብል ያስኬዳል እንዴ? በጣም የፍቅሬ ብዛት ያልሆነውን ብለጥፍበት እኮ ስድብ ነው እኮ። በጣም እኮ ስለምወድ ነው ኤርሚችም በጣም ለአንተ ያለኝ ፍቅር አንተ እኮ ትበራለህ ብለው ከኤግዛጁሬሽንም ያለፈ ጣዖት አምላኪነት ነው። ኮሜንት ላንበብ እንዴ? ምን አላችሁ እስኪ? ስውሯ ማርያም አዎ ትሰጣለች እኮ አሉ። ትሰጣለች እያሉ ነው። አይ ካሉም አልሰጠም ካሉኛ ችግር እንጨባበጣለን። ግን አትሉ ማርያም ልጅ ትሰጣለች በሚል ጭንቅላታችሁ ላይ የተሰራ ልጅ ብቻ አይደለም ምንም አትሰጠዋለ። እኛ እኮ ብትነግሩኝ ደስ ይለኛል። ገብታችሁ አይ ይሄን ማርያም አትችልም ይሄኛውን እንኳን እግዚአብሔር ነው የሚያደርገው የምትሉን እስኪ ነገር ካለ ነገሩን። ዳጊ ነው በጣም ታጋንናለ። እሷ ይሄንን አትችልም፣ ስለዚህ ለእግዚአብሔር ይሄን ትጠይቀውና እግዚአብሔር ነው የሚያደርገው የምትሉን ነገር እሷ የማትችለው ነገር ካለ እስኪ ንገሩን። አይ አፕግሬድ አደረጋችሁት ምንፍቅናችሁን። ድሮ ለምኝልን ነበር የምትሏት፣ አሁን እሷ ነች የምትሰጣችሁ። አትለምንም፣ ሄዳ አትለምንም ማለት እንደው በእንትኑ ነው ማወራ። ትለምናለችን ብዬ ትምህርቱን አምኘው ሳይሆን ተረቱን አፕግሬድ አደረጋችሁ። ተረቱ እዛ ድረስ ራሱ በጣም አበሳጭ ነበረ። በምን አግኝታት ነው ለምኝልኝ አትለምኝልኝ የምትላት? እሷ ባጸደ ነፍስ፣ አንተ ባጸደ ስጋ። አጸደ ነፍስና አጸደ ስጋ ደግሞ በምን ይገናኛሉ እንዴ? በምን ይገናኛሉ? ወይ እግዚአብሔር ናቸው በሉንና ሁሉ ቦታ አሉ፣ አይናቸው በምድር ሁሉ ላይ ሁሉ ቦታ ይገኛሉ በሉንና ጥሩ። ፍጡራን በጠቅላላ ይሄ ኤቢሊቲ የላቸው። ስለዚህ ትንሽ አፕግሬድ አድርጋችኋታልና ግቡና እስቲ ይሄንን አትችልም፣ ይሄን ስለማትችል እግዚአብሔርን ትጠይቀዋለች የምትሉን ነገር ቀስ ቀስ እያለ መጽሐፋችሁ ምን አለ?
ማርያም ሰው ናት ማለት በደል ኃጢአት የማይሰረይ ኃጢአት ነው፣ ክህደት የማይሰረይ ኃጢአትም ነው ይላል መጽሐፋችሁ። በመጨረሻ ምን ያረጋት ማርያምን? ሰው አይደለችም። ሰው ናት ካልክማ ትከሻ ይለካኩብሃል ከሌሎቹ ቅዱሳን ጋር። ማርያም ትከሻ እንዳትለካካብ ካቦዬ ጋር ትንሽ ካቦዬ ከፍ ማድረግ ፈለክና ፍጡር አይደለችም ማለት ከሴቶች የተለየች ነች የሚል ጥቅስ አመጣ። የት አለ ስትባል ሲነበብ ለካ ከሴቶች መካከል ነው እንጂ የሚለው ከሴቶች የተለየች የሚል የለም። አይገርምም? የለም እኮ አሁን ራሱ እየነገርኩ ውሸት መስሏል። እስኪ ሂድና አንብበው ሉቃስ 1 ላይ የለም እኮ ሚል የለም። ከሴቶች የተለየች የሚል ቃል የለም። በጣም ግን ከልጅነትህ ሚሊየን ጊዜ ከመስማት የተነሳ ያለ ሁላ መስሏል። እሷ ከሴቶች የተለየች አይደል እንዴ ትላለህ? የት አለ የተለየች የሚል? አዎ የሚገርም ተአምር ማንም ሴት ላይ ያልተደገመ ወይም የማይደገም ተአምር ተደርጎባታል። የጌታ እናት ናት። በጣም የምንወዳት የምናከብራት ናት። ግን ችግሩ ሰው ሆናብህ ተቸገርክና ቤተክርስቲያን ተቸገረችና ሰው እየሆነች ሰው ሁሉ አይ እንደዚህ መሆን ይቀጥታ ኢየሱስን አልጠይቀውም እንዴ እኔ እግዚአብሔር ጋር እኮ አክሰስ እኮ አለ ምናምን ምን ችግር አለ? ቀጥታ እንዳትሄድ ምን አደረጉ? ኖ እሷም አምላክ ናት ነው። ሰው አይደለችም። አንድ ነገር ሰው አይደለም ከተባለ ምንድን ነው ማለት ነው? ሌላ ክሬቸር ነው ወይም አምላክ ነው ማለት ነው። ንገሩን እስኪ። ሰው ካልሆነች ምንድን ነው? ትላንት እዛ ቤት እንዳንከፍተው ፈልጋችኋል። እንግዲህ ሰው ካልሆነች ማርያም ታዲያ ምንድን ናት? እኛ እኮ እስከዛሬ ሰው ናት የምትሉ መስሎን ነበር። አፕግሬድ ካደረጋችኋት መንፍቅናውንም አፕግሬድ ካደረጋችሁት ሌትስ ካም ኤንድ ታክ፣ እናውራ፣ እንማማር። ትኩረት ወደ ኢየሱስ ይሁን። ትናንትና እኮ ግን አስደንግጣቸዋል ዳጊዬ። በተለይ ጸዲ ቆይ አሁን ይንጋና ትመጣለች ብዬ አስባለሁ። በጣም ነው የደነገጡት። ጥላን የራቃቸው እና ደግሞ መጽሐፉ እኛ ሃርድ ኮፒውን ከቴዲዬ ላይ ሳናሳያቸው በፊት መጽሐፉ ደግሞ ያንተ የደም መነካካት ከዛ ማርያም ዘለቀ ቤት አንኳክተህ ስትሄድ እዛ ደግሞ መገኘቱ በጣም ሌላ ደግሞ ጣጣ ነው ያመጣው። ሌላ ዘማርያም ዘለቀ ቤት ነው የተገኘው መጽሐፉ እና በፒዲኤፍ ያደርጋችሁት እናንተ ሰርዛችሁ ደልዛችሁት ከሆነ ጽፋችሁት ከሆነ በምን እናውቃለን ብለው የሚሉት ጸዲና ሚኪ ሲከራከሩ ነው የነበረው። ለማሳየትም ፈቃደኞች ያልነበሩት መጽሐፍ ራሱ በእነሱ ቤት የተዋህዶ አንበሳ የቁርጥ ቀን ልጅ ተስኖ ፈጣሪ ብለው የሚሉት የነበረ ገርና ድርሳን ግን ጥቅስ ሳያቅ እባካችሁ እርዱኝ ያሳዩኝ የቱ ጋር ነው ያለው? ምን ጋር የተጻፈው? የጎጃሜዎቹ የቱ ጋር ነው? የሸዋ የትኛው አካባቢ ላይ ነው የተጻፈው? ምን ይላል ምናምን ነገር ብሎ የሚለው ሰው ቤት ነው የተገኘው ማለት ነው። ይሄ በጣም አደገኛ ነው። አደገኛ ማለት ነው። ይኸውላችሁ በምንም ቢሰፋፉት፣ በምንም ቢለጣጥፉት፣ በምንም ሊያገናኙት ቢሞክሩ ተገናኝቶላቸው ሰምሮላቸው አንድ እኮ በቃ ለጴንጤ መልስ የሚሆን 10 ጥቅስ ቶ እሱ ብዙ ነው። 5 ጥቅስ ኧረ በፍጹም አይቻልም። እሺ ምስክርነት በ3 ይጸናል ብሎ ይላል። 3 እንኳን ጥቅስ የለም ስለ ማርያም ማማለጅ የሚናገር የለም። እሺ 2ስ ምንም የለም። 1ስ የለም፣ አንዱም የለም። እና ምን ሆኑ? ኦርቶዶክሳውያን አጨብጭበው ወሬ ብቻ ይዘው ቀሩ። ማርያም ታማልዳለች ይለዋል። እውነታችሁና? አዎ ጥቅስ አሳዩን። የማርያም ጠላት በሰልባጅ የመጣችሁ ትናንትና የገባችሁ እችን ቤተክርስቲያን ልታፈርሷት ቀለም በጥብጣ ብራና ዳምጣ ምናምን ነገር ብለው ይለዋል። ጥቅስ ነው የተጠየቀው ወንድሜ። ማርያም ታማልዳለች እያልክ አቧራ የምታጨስ ጎረምሳ አምጣ ጥቅስ። አጣህ አይደል? መምህራኑን ሄደህ ጠይቃ። የንስሐ አባትን ጠይቅ። እኔ ላይ አይደለም የምታፈጠው፣ ዘማሪ ዳጊ ላይ አይደለም የምታፈጠው። ሄደህ መጠይቅ ነው። ይኸው መናፍቃኑ ጋር ሄደን እነሱ ቤት ገብተን እነሱ ያው እንደምታውቋቸው ነው። ያለ መጽሐፍ ቅዱስ ወዲህም ወዲህ ብታገላብጡን አናምንም ብለዋል። እነሱን ለማሳመን የግድ መጽሐፍ ቅዱስን መረጃ ማምጣት አለብን። አምጡ ብለው አፋጠጡን። እኛም ደግሞ በቃ የሰጣችሁንን ወረወርን። የራእይ 12ን ወረወርን፣ አልሰመረም። እነሱ አፈራረሱት። ሌሎችንም ጠቀስን። ከብሉይ ከአዲሳን ብቻ የሰጣችሁን በሩን ብለን አልናቸው። በሩን ደግሞ ስንላቸው ምስራቁ በር ብለን ስንል የምዕራቡስ ደግሞ ብለው አሉን። የሰሜኑ በር ደግሞ ጆሮዋ ነው ወይ ብለው አሉን። ጭራሽ እያላገጡብን ነው ብለን መጠየቅ ነው ሄደ ያለብህ። መጠየቅ ነው ያለብህ እና እውነቱን ነው። ምንድነው ማድረግ የሚሻለው? ነፍሳችሁ የታሰረችበት ማርያም ታማልዳች ብሎ የሚል ትምህርት ነው።
መጽሐፍ ቅዱሳዊ ነው ወይ አይደለም ነው ትሉናላችሁ። እሺ መረጃ አምጡ። የለም ኤርሚ የማርያም ትምህርት ላይ ነው ታውቃለህ ብዙ የተሰራው ብዙ ሰዎች አሁን ታማልድ የሚለው ውይይት በጣም ይሄ ነገር አልተደጋገመም አልበዛም በቃ ካለዚህ እንትን የላችሁም እንዴ ይሄ እኮ ነው እዚህ ላይ ነው እኮ በቃ ትምህርታቸውን የሰሩት መሰረታቸው እኮ ይሄ ነው ክርስቶስ እኮ አይደለም እዛ ቤት ክርስቶስ መቼ ይወራል ክርስቶስ መቼ ይገናል አረኛ እናወራለን ክርስቶስ እና እሺና ግባና እስኪ መስክር ይሄው አደባባይ ተሰጠኩ እና ስለ ክርስቶስ 2 ደቂቃ ማውራት አትችልም ስለ ማርያምስ ይነጋል እያወራህ አሁን ክርስቶስ ላይ ስለሰሩት ኤርሚ ኤቭሪዴይ ነው እንዲያውም ኤቭሪዴይ ማለት ክርስቶስ ላይ ስላልሰሩት ማርያም ላይ ስለገነቡት ውሸታቸውን ማለት ነው መጨረሻ ላይ በርግጥ ተናገሩ ያው ራሱ ስላሴም ያለው ማርያም ስላለች ነው ብለው እኮ ለነገሩ እኛ እስቂያስ ናቸው ተናግረዋል መጨረሻ ቆይ ቀስ እያለ ወጣ እኮ ሚስጥሩ ራሱ ስላሴስ ያለው ማርያም ስላለች አይደል እንዴ ወደሚለው ትምህርት መጥቷል አሳየን ምትል ናገባና ጉድህን ስማ ምንድነው ግን ብዙ አንዳንድ ወንጌል አማኞች ሚስ አንደርስታንድ የሚያደርጉ ይመስለኛል በቃ እናንተ ሁሌ በዚህ ላይ በቃ ታዋቸው አረ ይሄ እዚህ ላይ ነው የገነቡት እኮ ሌላ ነገር ላይ አልገነቡትም ምን ፍቅናቸው እዚህ ተረት ላይ ነው የገነቡት ቀጥል ኤርሚ ያ ማንንም አንሰማም እኛ እግዚአብሔርን ቃል ነው የምንናገረው ህዝባችን የታሰረበት ስርዓት ለዘመናት የሻገተ የበሰበሰ የቆየ በትውልድ አእምሮ ውስጥ የተያዘ በትውልድ አእምሮ ውስጥ የተዘራ የበቀለ ክፉ አረም በእግዚአብሔር ቃል እውነት መነቀል አለበት በእግዚአብሔር ዕውቀት ላይ የተነሳ የሰው ሐሳብ ሰው የእግዚአብሔር ነው ክርስቶስ ለትውልዱ ሞቷል ከሞተላቸው ጌታ ጋር ሳይገናኙ ስንት ትውልዳችን እየረገፈ በሞት እየተጠራ እየሄደ እንዳለ እናንተም ራሱ ምስክሮች ናችሁ እዚህ ያላችሁ ሰዎች ማለት ነው እና የምን ተዋቸውማ የሚባል ነገር የለም ሰው ሲሞት ነው እንዴ ተው የምትሉት ሰው ሲሞት ተው አይባልም እንደውም ይልቁን አብዝተን ልንነግራቸው ቶሎ አፍተነን መናገር አለብን ስለዚህ እግዚአብሔር ቃል ብሎ የሚለው እሱን አያምኑ ያልተጻፈን ያምናሉ የተጻፈን ይክዳሉ እና ወንድሞች እና እህቶች የሚመጣ ሰው ካለ ይምጣ እንጠይቀዋለን ይጠይቀናል ያው አርዕስቱ ተቀምጧል ኢየሱስና ከኢየሱስና ከማርያም አማላጅ ማን ነው ብለን ጠይቀናል መልሳችሁን እንጠብቃለን ኦርቶዶክሳውያን ወገኖች በሰለጠነው ዓለም በተለይ ከኢትዮጵያ ውጭ የሚሆን ብቻ በሰለጠነው ምን ባለሰለጠነው ዓለም ያሉ በአብዛኛው ከኢትዮጵያ ውጭ ያሉ ሰዎች ናቸው በአብዛኛው በዚህ በሃይማኖቱም በፖለቲክሱም እግዚአብሔር ይቅር ይበላቸው መቼም ብዙ ችግር የሚፈጥሩት አይተህ እንደሆነ እያወቁ ልባቸው እያወቀ በአንድም በሁለትም በሶስትም እነሱ ባሉበት አገር ያሉ ኦርቶዶክሳውያኖች ኢትዮጵያና ኤርትራውያኖችን ጨምሮ የራሻም ይሄን ድንበሉ የምን ሌሎች ይህንን የኢትዮጵያ ውስጥ ያለውን የጣዖት አምልኮ ይሄን ግብጽ የጫነችብንን ቀንበር ከኢትዮጵያ ውጪ የትም እንደማይደረግ እለት በእለት ያውቁታል ግን ይሄን ሸፍነው ኢትዮጵያ ውስጥ ግን እንዲፋፋም ይፈልጋሉ ይድንቁርና በቃ ድንቁርና እኮ ነው ምንም እኮ አይደለም ጸጥ ያውቃሉ እኮ በእነሱ ባሉበት ዓለም ላይ አሁን ቀደም ገብቶ ሲከራከር የነበረው ልጅ አማርኛ አልችልም እያለ ሲል የነበረው ልጅ ያውቀዋል እኮ አንድ ቀንም ባለበት ዓለም ላይ ልደታ ተብሎ ተከብሮ ያውቅ ራሳቸው ኢትዮጵያኖቹ ራሱ ንግስ ብለው አያወጡም የት ነው የምትወጣው አስፋልት ላይ ፖሊስ ነው አንጠልጥሎ የሚያስገባ ታቦት ምናምን ብለህ ግርግር ብትፈጥር ያልተፈቀደ ሰላማዊ ሰልፍ ብሎ ሰብስቦ ነው የሚያስገባቸው አይደለም ሌላ ዓለም ላይ የለም ይሄ ነገር ያለበት ዓለም ፕሮቴስታንት ዓለም ነው ብሎ የሚያስብ ከሆነ ምንም እኮ ችግር የለውም ኦርቶዶክስ ዓለም ውስጥ ያሉት ያረጉታል አያረጉትም ምነው ራሻ ምነው ህንድ የለም እንዴ ምነው ግብጽ ለምን አያረጉትም ኢትዮጵያ ውስጥ ያሉትን ቀንበሮች ለምን ኢትዮጵያ ውስጥ ያሉትን አምልኮች ስግደቶች ምነው ሌላ ዓለም ላይ ያረጉት በጣም የሚያቃጥሉኝ ስለ ፖለቲካውም ስለ ሃይማኖቱም ስለምኑ ግፈኞች ብቻ ናቸው በቃ ህዝቡ እንዲቀጥል ባለው ድንቁርና ባለው መከራ በመድራዊም በመንፈሳዊም ነገር ተሳሰው ውስብስብ ብሎ እንዲቀር የሚያውቁትን እውነት አያካፍሉትም
ምን ነው አንተ አታረገውም? ሌላ ሀገር ሆነ ቀጥል። ህዝቡም ደግሞ ይወደዋል። እንደዚህ ይሄንን ተተረማምሶ መሄዱን ይወደዋል። ለምን መጽሐፍ ቅዱስ እንደማያነቡ አይደል ነው። መጽሐፍ ቅዱስ ለምን እንደማታነቡ እኔ በጣም በእውነት በጣም ነው የሚያሳዝነው። እንዴት እንኳን አሁን ቲክቶክ ላይ እንኳን አሁን የምታውቁን እዚህ ያለን ወንድሞችንም እህቶችንም የምታውቁን ኦርቶዶክሳውያን ስንት ዓመት እንኳን በዚህ ስንት ዓመት ውስጥ ቢያንስ ስንት ጊዜ መጽሐፍ ቅዱስ አንብቡ ብለን መከርናችሁ? የራሳችሁን መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ማለት ብሉይና አዲስ ኪዳን ማለት ነው። ስንት ሰው አነበበ? ክርስቲያን ነኝ። እሺ ጀምረሻል አይደል? ተባረኪ እህቴ፣ ተባረኪ። ኦርቶዶክሳዊ እህት እንደሆንሽ አውቃለሁ። ተባረኪ። ጎ ሄድ እህቴ፣ እዛ ኦርቶዶክስ ውስጥ ሆኚ። አዎ፣ ግን መጽሐፍ ቅዱስን አንብቢ። መጽሐፍ ቅዱስን አንብቡ። እና እኮ እኛ እኮ ኑ እያልናችሁ አይደለም። ኑ የምንላችሁ ወደ ጌታ ብቻ ነው። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ ስታነቡ እውነት የቱ ጋር እንዳለ ታውቁታላችሁ። መጽሐፍ ቅዱስ ስታነብ አምላክን እግዚአብሔርን ማወቅን ትጀምራለህ። አምላካችን እግዚአብሔር መሐሪ መሆኑን፣ ፈጣሪ መሆኑን፣ ምሕረቱ የበዛ ይቅር ባይ፣ ታጋሽ፣ ሩህሩህ፣ ሰውን ወዳጅ፣ ለሰው ልጆች በደልና ኃጢአት ሞትን የቀመሰ እንደሱ ያለ የሰው ወዳጅ እንደሌለ ማወቅ ትጀምራለህ። ዕውቀትን ማግኘት ትጀምራለህ። መንፈሳዊ ዓይኖች እየተከፈቱ ይመጣሉ። ከዛ በኋላ ሰው የሚናገርህን ነገር ሁሉ አሜን ከማለት በፊት በእግዚአብሔር ቃል መመርመር ትጀምራለህ። ማለት መጽሐፍ ቅዱስን አነበብክ ማለት ሚዛን እጅህ ላይ ይኖራል ማለት ነው። ያገኘኸውን ሁሉ ከመቀበል በፊት መዝነህ ነው የምትቀበለው። መዝነህ አረጋግጠህ አይተህ ቼክ አድርገህ ነው የምትቀበለው። እንዲሁ ዝም ብሎ ከእናቴ ከአባቴ ከአክስቴ ከአያቴ ምናምን ነገር ብሎ የሚለውን ዝም ብሎ በጅላጅልነት የተጓዝክበት ዘመን ያበቃል ማለት ነው። በእውቀት የምትመራ ትሆናለህ። እውቀቱ የእግዚአብሔር ቃል ይሆናል። የእግዚአብሔር ቃል ስለ እግዚአብሔር ይነግርሃል። እግዚአብሔር ስለፈጠረው ፍጥረት፣ ስለ ባህሪው፣ ስለ ቸርነቱ፣ ስለ በጎነቱ፣ ስለ ማዳኑ ያወራል ማለት እና መጽሐፍ ቅዱስ አንብቡ እባካችሁ። የቄስ መጫወቻ አትሁኑ። መጽሐፍ ቅዱስ አንብቡ። በእውነት የነብይ የምላችሁ አንዳንዶች የፓስተር የነብይ መጫወቻ አትሁኑ። መጽሐፍ ቅዱስ አንብብ። አምላኩን እግዚአብሔርን የሚያቀስ እየበረታ ነው የሚሄደው። አምላክን እግዚአብሔርን የምታውቀው ስትማር ነው። ኦኬ፣ እናውቀውም ዘንድ እግዚአብሔርን እንከተል ይላል። እግዚአብሔርን የምናውቀው በምንድን ነው? በቅዱስ ቃሉ ነው። ቅዱስ ቃሉ ነው ተጽፎ መጽሐፍ ተሰጥቶ አንተ አላርጂክ ሆኖብህ ስንት ሌሊት እያነጋህ እንቅልፍህን ጨርሰህ ጌታ ያነጋልህን ሌሊት ጠዋት ስትነሳ ቲክቶክ ስትከፍት ዳጊና ኤርሚያስ ወይ ሌሎች እህቶች አሉ እናት መጣና ስትጠየቅ እናትህን እንዲል አድርጋት ብሎ የሚል የብልግና ሰድብ ሌሊቱን ያነጋልህን ጌታ እኮ ወቅ እኮ እያልንህ ነው። መጽሐፍ ቅዱስ እኮ አንብብ እያልንህ ነው ወንድሜ እህቴ። መጽሐፍ ቅዱስ እኮ አንብብ። ተውት ሌላ ወንድሞች እናቶቼ፣ የአዳም ዘር እባካችሁ ልንለምናችሁ መጽሐፍ ቅዱስ አንብቡ። ሌላው ጥንቅር ብሎ ይቅርብ። ብራዘር መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስን አንብብ ብራዘር። የእግዚአብሔር ቃል የህይወት ምግብ የሆነ ለቀሪ የህይወት ዘመን ስንቅ ነው። ለምድራዊ ህይወት፣ ለዘላለማዊ ህይወት፣ ከሞት በኋላ ስላለ ህይወት ዘላለማዊ ስንቅ ነው። አምላክህ እግዚአብሔርን የምታቅበት የጌታን ቸርነት፣ በጎነት እኔ ብነግርህ አኮላትፌ እነግርሃለሁ እንደ ቃሉ ካልነገርኩ። ዳጊ ቢነግርህ እንደ ቃሉ ካልነገርንህ የእኛን ሁሉ ሀሳብ ጨምረን እንነግርሃለን። አንተ ግን የእኛን ሀሳብ የተጨመረውን ነገር ወይ የቄሶቹ ሀሳብ የተጨመረውን ነገር ላለመስማት ከፈለግ ከጠራው ምንጭ ከመጽሐፍ ቅዱስ ጠጣ። ያ ማለት መጽሐፍ ቅዱስን ቁጭ በልና አንብብ። በቃ ያኔ እውነትን ማወቅ ትጀምራለች። እውነት አርነት ያወጣችኋል ማለት ነው። ምንም መጽሐፍ ቅዱስ አንብቦ የማያውቅ ትውልድ፣ ለማንበብም አፒታይት የሌለው ትውልድ፣ መንፈሳዊ ነገርን በምንም አይነት እውቀት የሌለው ትውልድ ገስት ይልክልህና ይመጣል። እሺ ከየት ነህ? ከኦርቶዶክስ። በምናነሳው ሀሳብ ላይ ልትናገር ነው የመጣኸው? አዎ ኦርቶዶክስ መልስ አላት ይላል። እሺ እንደዚህ ብለን ጠይቀናል። ይኸው እንግዲህ ከማርያምና ከኢየሱስ አማላጅ ማን ነው አማላጅ ብለን ጠይቀናል። ምንድነው መልስህ? ንገረን እንጂ
ያ አማላጅ ማለት እመቤታችን አማላጅ ማለት ነች። ይጀምርላል። ምን ማለት ነው አማላጅ ማለት? የት ነው የምትሰማ? እኔ ወደ እሷ ጸልያለሁ፣ እሷ ለእኔ ታሳስብልኛለች። ማነው አሳሳቢ ያደረጋት? እሷ። አባቶቻችን እንደዚህ አስተምረውን። የትኞቹ አባቶችህ? አባቶቼ ብለህ ከሐዋርያቱ ካልጀመርክ በስተቀር እነ መምህር የተሰማን ነው አባቶች የምትለው? እነሱን ከሆነ እርሳቸው ብራዘር ትውልድ ገዳይ ናቸው። ና እሺ፣ ና ግባ። እንዴ ሰው ይግባ እያልን አላስገቡኝም ትላለህ እንዴ? ስላላየንህ ነው። መቼ ላክ ገዝት? እሺ ነብሮ እንዴት ነህ? ስምህ በደምብ ስላልተነበበ እንግዲህ በእንስሳው አይሰማም? ይሰማል። እንዴት ነህ? አለሁ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ፕሮቴስታንት ነኝ፣ ግን በዚህ በፎቶዎቹ ላይ ጥያቄ ስላለኝ ነው። እሺ ሌሎች ኦርቶዶክሳውያን ሌሎች ኦርቶዶክሳውያን መምጣት ትችላላችሁ። ኦኬ እንኳን ደህና መጣችሁ። ዘግይታችሁ የመጣችሁ ወንድሞችና እህቶች